ማንም የለም። በቅድስት ድንግል ማርያም ስም ሰላም ለኪ እንዘንሰግን ብለኪ ማርያም ምንን አስጠብቀዋኪ እማርቤናዊ ተማይጸንብኪ በእንታ አናሚኪ ወያቄም አቡኪ ማህበረነ ዮም ድንግል ባረኪ። በቅድስት ድንግል ማርያም ስም ሌላ ውስጥ ያደፈትክ መተት ነን፣ ታስረናል። ሁላችንም አዲስ የተላክነ ግደሏት፣ እሷን ግደሏት፣ ቤተሰቦቿን አሳመሙ ተብለን ግን ተያዝነ። አልሰራንም። ሰራዊታችሁን ሰብስቡ፣ ህመማችሁንም አንሱ፣ በሽታችሁንም አንሱ። ቶሎ ቶሎ ከእሷም ከቤተሰቦቿም ውጡ። ወጥናል እኮ ምንም ስራ አልሰራንም። ወደ ግንባር በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን አሾክሻኪም ተሰብሰብ። አሾክሻኪ የአየር አጋንንት የምትፈታተኗት እንዳትጸልይ እንዳትሰግድ የምትፈታተን በሙሉ ውጣ። ተሰብስበናል። ሽንት ቤት እኮ ጸሎት ቤት አስመሰለችው። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን በፌንጣ መመጣባት ደግሞ አለኩኝ። ፌንጣ ሽንት ቤት ላይ ትልልቅ ፌንጣውን እየመጣው እየገደለች ግን ፖስት ታተኛለች። ለምንድን ነው ፌንጣ መስለ የምትመጣው? እንዳትጸልይ ነዋ። ሽንት ቤት የሻወሩን ውሃ ሁሉ ከፍትባታለሁ። ደንግጣ እንድትወጣ እከፍትባታለሁ። ራስህ ደንግጣ እኔ ሰራዊትን ሰብስብ ቶሎ። ንቃኛለች፣ አሁን ንቃኛለች። ሰብስቤያለሁ። ሙሉ ለሙሉ ውጡ ቶሎ። ወጣናል ሁላችንም ከነሰራዊታችን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከመላ ሰውነቷ ከሕይወቷ ወጥተን በሽታችንን አንስተን ከእንግዲህ በጸሎት ሰዓት ላንረብሻት፣ በምን ነገር ላንፈታተን ከነሰራዊታችን በአጋዕዝተ ዓለም በቅድስት ሥላሴ ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ ልብ። እኛ እናንተ የጠበቅነው እንደምናድረው አመሰግናለሁ ወንድሜ። በርቺ። አንበጣ እየመሰለ ይመጣል አይደል? በጸሎት ሰዓት ብዙ ፌንጣ ብዙ ትልልቅ ነው። ሁለት አይን ያለው በፊትና በኋላ አይን ያለው ውሃ ድንገት ተከፍቶ ነው የምታገኘው። የሽንት ቤቱ ጸሎት ሳደርግ ዝም ብሎ ሹዋ ብሎ ይፈሳል የሻወሩ ውሃ። ምንም ማንም ሳይነካው ማለት ነው። ስነ ስርዓት ያዝ። ማንም አልጠራም አንተን። አታውራኝ በቃ አልፈልግም። እሷን እኮ ነው እያወራለሁት አንተን አይደለም እኮ። በቃ አታቃጥለኝ። ልቧ መልስ። የቀረ አለ እንደ ሌላ የለም። ንቃኛለች። መልስ። ወደ ራሱ አድርግ። አቤት ወንድሜ። እሺ ዋው ድንገት ይከፈታል። አዎ ሸዋ ብሎ ይከፈታል። ከዛ እኔም ዝም እየተዋዋለሁ ማንም ሳይነካው ማለት ነው። ግን የእሱ ሴራ እንደሆነ ገብቶሻል። አሁን ዝም እየመነሱ ነው የሚሆን እያልኩኝ ጸሎት ላደርግም ዝም እያስፈራኛል። ሽንት ቤት ስሆን ነው ነፃ ሆኜ የማደርገው። ሌላ ቤት ምናምን አስቀድመሽ በምንም ነገር እንዳይፈታተን ተማጸኝ። እሺ እንደዚህ እያደረግን እንዳይረብሽሽ
አስቀድመሽ ለጠባቂ መልአክ አሳልፈሽ ስጪው። እና ታዲያ ማን ነው የሚጠብቃት? ቅዱስ ሚካኤል አይደል? ማታ ማታ እኮ ስናሰቃያት ነው የምናድር። የጠራ ማንም የለም እኮ አንተን። እኔ ከእሷ ጋር እኮ ነው እያወራለሁት ከአንተ ጋር አይደለም። አንተን ስለምትወድህ ነዋ። ስትደውልላት እኮ ባታነሳለህም። አመሰግንሃለሁ አምላኬ። መልስ። አንተ ልክስክስ። እሺ ወንድሜ፣ አስቀድመሽ አሳልፈሽ ሰተሽ ከዛ ወደ ጸሎት መግባት። እሺ እሺ። አዎ አስተኛቸው እያልኩኝ እንዳይነሱብኝ። አዎ ጸሎቴን እስከምጨርስ ድረስ። በተረፈ በርቺ የኔት እሺ። አሜን። ጎበዝ፣ ጥሩ ይዘሻል። እግዚአብሔር ፍጻሜሽን ያሳምርልሽ። አሜን። ጸጋውን ያብዛልህ ወንድሜ። አመሰግናለሁ። ውለታህን እግዚአብሔር ብቻ ይክፈልህ። አረ እኔ ምንም አላደረኩም። ምታለምዬ ቸሩ መድኃኒዓለም ምናምን መስገኝ። እሺ በርቺ የኔት ፍጻሜሽን ያሳምርልሽ። ወለተ ጻድቃን ጋር አለ። አቤት። ማን ነው ውስጥ ያደፈጥከው? ምትታሰር? እኔ ቡዳ ነኝ። ቡዳ ዛርነ ቡዳ አይነጥላ ኦፍ ወልዳ ማንል በቃ ቡዳ በዚህ በአንዱ የተዘገፉት እና 3 ቀን ቀኛት እንዳለ ተመሰግን ብዬ እኮ ነው። ምን አባቷ ነው አሁን ነው የተፈታ አንዱ የተዋ ቡዳ ዛርነ ቡዳ አይነጥላ ኦፍ ወልዳ ማንል ያወቃት ቀኝ ቡዳ ዛር ላይ በቃ ጎረሯ ቁጭ ብዬ ተነስ፣ ካጎረሯ ላይ ቶሎ ተነስ። በቅዱስ ሩፋኤል ስም ተነስ። ተነስቻለሁ። አንተ ተከፈተ እኮ አሁን ማጭ ሌላስ የቀረ ማን አለ? የቤተሰብ ዛር ነው። ሌላ ደግሞ ሌላ አለ እንደ ጠቋር የቤተሰብ ዛር ጠቋር። ሌላስ? የአእምሮ መተት በቃ ነኝ ብቻ። ሰራዊትን ሰብስብና ውጣ ከአእምሮ ውጣ። ሰብስብ አእምሮን ለቀህ ውጣ። ሌላስ የቀረ? የለንም በቃ ሰራን። በሊቀ መልአክ በቅዱስ ሩፋኤል ስም ሰላም ለተፈጥሮትከ በሌሊት ዘእሁድ ወለተሰሎትከ ቅድመ እምነፋስ ወነድ ሩፋኤል ሊቆሙ ለጾታ ሰለስቱ ነገድ ወአዲ ተሰየምከ በማፀነ ኩሉ ትውልድ በከመ ይቤ ዮሐንስ ወልድ ነው ጉድጓድ። ሊቀ መልአክ ቅዱስ ሩፋኤል ያጋልጣችሁ ሁላችሁ። እኔ ነኝ ያዚህ መንፈስ በቃ ያዚህ መንፈስ ጸሎት ላታርግ ብዬ ማለት ነው። ስውር አድርገን ተባብረን ከዛ ትተኛለች። እንዴ ጸሎት ውጣ። ያዚህ መንፈስ ሰራዊት ተሰብስብ። አዚምን አንስተ ቶሎ ውጣ። ሌላስ የቀረ? ሴትዮ የላከችን ነው። ከዛ በአንድ ሁኔታ በቃ የተጨቃጨቀት ለምን ትጾምኛለች ያለች ማለት ነው። ትጨቃጨቃለች ከሷ ጋር። ከዛ እንዲከፋት ፈልጌ እኮ ነው ላስከፋት ብዬ ነው፣ ግን አልከፋትም። እሷ ሴትዮዋ የመጣለ መተት ነው። በቃ ደፍተራው እኮ ነው። በአንድ የተሾንሽ በቃ ተሟገት ተናገሪያት ያላት ማለት ነው። ከዛማ ትናንትና ስትጨቃጨቃት ነበር። እኔ ምን ያገባኝና ውጣ። ሰራዊትን ሰብስብና ቶሎ በሊቀ መልአክ በቅዱስ ሩፋኤል ስም ከሴትዮዋም ተነስ። ሰላም ለዝክረ ስምከ ተጸውኦ ዘቀደመ በአፈ አምላክ አዳም እንበለ ይሰመይ ስመ ሩፋኤል መልአኒ ወወስከኒ ዳግመ መንፈስ ቅዱሳዊ አይምሮ እንተ ይፈሪ ሰላመ ወአምላካዊ ጥበበ ዘያውዱ አቅመ ቅዱስ ሩፋኤል አቃጥለ። ሌላስ የተደበቅ ሌላስ የተደበቅ? ከዛ ተነስቼ ወደ ጓደኛዋ ሄድኩና ከዛ ቅዱስ ሚካኤል ስትጠራ አለ እንዴ ብላ ነው የምትጠራጠረው። ምን አባቷ ለጠርጠር ምን ስትሆን ቅዱስ ሚካኤል አለ እንዴ? አዎ ስላሴ አለ እንዴ? ግን ከዚች ነው የተነሳሁት። ወደ እሷ ሄጄ ላጠራጥራት ብዬ ማለት ነው። ይቺ ምባለች ነው ወደ እሷ ሄድኩ። ምን አደረገ በቃ ውጣ። ሰራዊትን ሰብስብ እናንተ ቶሎ። የጥርጥር መንፈስ ቶሎ ቶሎ። ሌላስ የቀረ ማን አለ? ሌላም የዝሙት መንፈስ በቃ
አስፈራታለሁ በሌሊት እየመጣሁ አባቷ ተመስጬ ማለት ነው። ከዛማ በቃ ሰራኝ በቃ ዝም ብላ አንተ ትለፍልፍ አባቷን መስዬ ኦፍ ወላ ምን በቃ ሰራኝ አናገራትም። እጭ ሊቀ መላእክት ቅዱስ ሩፋኤል ያቃጥልህ። ተናገር። ሰራዊት ሰብስብ እናውጣ። በቃ አንተ አባቷ መስዬ ማለት ነው። አባቷ አንተ ጠላ ብዬ እኮ ነው ገንዘብ ያጠፋ ነው እንደ ትልበየ ነው። በቃ አልቻልኩም። በቃ ሰራን ዝም ብለህ አንተ በሊቀ መላእክት በቅዱስ ሩፋኤል ስም ውጣ። ሰራዊትን ሰብስብና የዝሙት መንፈስ ሰብስበናል። በቃ ሁላችን እንታሰራል። ደግሞ ዝም ብዬ ማለት ከባ አሁን ሰለኝ በቃ ሰራን ውጣ። ሰራዊትን ሰብስብና ሌላ ይቀራል የቀረ ሌላም በቃ ከሰው ዝም ብዬ የማጣላት ነገር ማን የምታጣላት? የምታጣላት ማን ነው? እኔ አይን ጥላኔዋ በቃ አልፈልግም። ወንደት እንድመጣ ስወድ ሰው አልፈልግም። ለምን የሚመጣው ሰራዊትን ሰብስብ። አንተም ቶሎ ውጣ። ሰራዊትን ሰብስብ። እሺ ሰራን። ሌላስ የቀረ? ሌላስ የቀረ? ሌላ ማይደም መንፈስ ነው። በቃ እጆቿ በቃ ደም በደም ነው የማርገው። ስግዳን ስትሰግድም ስራ ስትሰራም እንዴ ቅባ ቁጥር ውጣ። ሰራዊትን ሰብስብና በቃ ደም በደም ነው የባሰ ነው የማርገው። ህልክ ነው እኮ ነው። ውጣ ውጣ። ሰራዊትን ሰብስብና ውጣ። የደም መንፈስ ቶሎ በቅዱስ ሩፋኤል ስም እሺ ቶሎ ውጣ። ሌላስ የቀረ? የቀረ ሌላ በቃ የዝብርቅ መንፈስ ነና የምንዘባርቀው ዝም ብለን ተነስ። የዝብርቅ መንፈስ ቶሎ ውጣ። ሰራዊትን ሰብስብ። እሺ ሌላስ የቀረ ሌላ? የለንም በቃ አትፈሳዝኝ ዝም ብለን ሰራን። በቅዱስ ሩፋኤል ስም የተደበቀ ቃል ራስን አጋልጥ። ሰላም ለስርተ ርእስከ በጥበበ አምላክ ዘተገብረ ወለርእስከ ዘኮነ መልዕልተ መልክ ስሩረ አቃቤ ሥራይ ሩፋኤል ከመቃለ መጽሐፍ ነግረ ብእሲ ጥያት እምማማ ሀባን ሶሰብ ከምድረ ወብርሃነ ተጸገው ብእሲ ዘኦረ ቅዱስ ሩፋኤል ያጋልጣችሁ። የተደበቃሉ ደፍተራ ምን አክተ ብለ አይመለከትህም። በቃ ሰራኝ ተናግሬያለሁ። ቅዱስ ሩፋኤል ያቃጥለ ምን አክተ ብለ ምን አክተ ብለ የተላክ ሀብታችሁ ቅማ በቃ ውሰድ። ተናድጃለሁ። ወለ ማንኤል ዝም ብለህ በቃ ሰራን። ሀብታቸውን ቀማ። የቤተሰቦቿ እኔ በቃ በእኔ ነው የነበረ ሀብታችሁ እና ከዛ ወጣ ከዚህ የወጣ በቃ ሰራን። በምንድን የተመተትከው? እንዴ በምግብ ነው አሌላለ እንዴ አንተ በምግብ አይመለከትም። ወልዳ ማንኤል ዝም ብለህ ሰራን። ቅዱስ ሩፋኤል ያቃጥል። ተናገር። የምትጠየቀው መልስ። በምግብ ነው። ሌላስ በምንድን ነው የገባው? ሀብታችሁ ቅማ ነው በቃ ውሰድ ነው። ተናድጃለሁ። የወጣ በዚህ ኦፍ ውስጥ ላይ ወጣ ነው እንዴ አንተ ጭራሽ። ሌላስ በምንድን ነው የገባው? በስጋ በምን ተቀበረልኝ እኮ። ከዛማ በቃ አሁንማ የለም መድኃኒዓለም እኮ ወጣው እንዴ ይቺ አፈርት እኮ በምንድን ነው መናጢት? በምንድን ነው አትናገርም እንዴ? በስነ ስርዓት በስጋ ነው። በስጋ አትሰማም እንዴ አንተ ሰውዬ? ሰራዊትን ሰብስብ። ከሁሉም ከእሷም ከቤተሰቦቿ ቶሎ ውጣ። እንዴ ቤተሰቦቿ እኮ ወጣሉ ግን ከአቃጣጠራለሁ። ችግር የለም። ግብር እየወሰድኩ ነው። ደግሞ ደም ሲፈስስ ማለት ነው። ወልዳ ማንኤል ስማ፣ ደም ሲፈስስ ሲታረድ አውደ ዓመት 3-4 ነው የምታረደው። እኔ እኮ ሆን ብዬ እኮ ነው እንዴ ጭራሽ። ሰራዊትን ሰብስብ። ቶሎ ውጣ። ሌላስ የቀረ የተደበቅ? በቃ እኔ በቃ ሰላቢ ነኝ። ሰላቢ ገንዘቧን ነው የምትሰልበው? አዎ በደንብ። የእሷን ነው ወይስ የቤተሰቦቿን? አይ እንግዲህ አንተ ምስጢር አታውጣ። ወደ ቤተሰብ ብትደግም ወደ አባቷ ሁኜ ስልብ እንዴ እኔ ስለምን አለኝና
ወደ አባቷ ሆኜ በአባቷ እያስላክ በአባቷ አምጪ እያስባልክ ነው። አይ አው አትጨክንም እኮ እሷ ለአባቷ ለቤተሰቦቿ። ምንድን ነው የምታደርገው አሁን? አባቷ ገንዘብ ላኪ እንዲል ምንድን ነው የምታደርገው? አባቷ ጋር ሄደህ ይጠፋል እኮ በቃ ይጠፋል፣ ምንም ሳይሰራ ማለት ነው ይጠፋል። ግን እንዴ ወደ ገንዘቡ ይላል በቃ። ግን እኔ ነዋ ጥበብ አለኝ ወላማን ያል ከሷ መልሰህ ደግሞ ታስጠብቀዋለህ የእሷን እጅ። አዎ እንዴ ሰራዊትን ሰብስብ፣ ቶሎ ቶሎ ውጣ፣ ሰራዊትን ሰብስብ። ምን ይፈልገ ነበር መሰለ ወልዳ ማንሄድ ወደ ቅዱስ ሩፋኤል ስትሄድ ማለት ነው ወደ እሱ እንደተማረው ብለህ እኮ ነው የለም እንደተል እኮ ነው እንዴ። ግን ቁሳለ እንድታማርር አዎ ለቅዱስ ሩፋኤል አፋ ከፍታ በቃ አንተ ለምንድን ነው የማትጠብቅልኝ ለምንድን ነው የማልፈልኝ እንደምትል እኮ ነው እንዴ። ምን አባቷ ነው ግን አታከፍትም። ሰዋ መናጤት ናት የተረገመች አፈርተናና እንድታማርር ነው አላማ። ገንዘቧ የምትሰርበው በቃ ተስፋ ቁርጥ ብላ ወይ ጨርቃ ትጥል ወይ ወደ ሀገራችን ጋር በቃ ከንቱ ሆና ትትርፍ። በቃ በቃ ኡፍ። ሰራዊትን ሰብስብ፣ ቶሎ ውጣ፣ ሰራዊትን ሰብስብ። ቅዱስ ሩፋኤል የሚባል ሰውዬ ግን ኡፍ አፈር ይብላ። በቃ ሰረን ቅዱስ ሩፋኤል ይበቀል። ቶሎ ውጣ፣ ሰራዊትን ሰብስብና እሺ። ደግሞ ስማ ደፍተራው እኮ ወደ ቤተሰቦቿ ይሄዳል። ከዛ በቃ ንብረታችሁ ያያል ወይ ጨጨቅ ሰራዊትን ሰብስብ ቶሎ። ሌላስ የቀረ ያለን በቃ ሰረን ቅዱስ ሩፋኤል አቃጥለ የተደበቀ አለ። አፈር ብላና ሌላ የተደበቀ ሰረና ያለን በቃ ውጡ ወደ ግንባር። ሰራዊታችሁ ሰብስቡና ቶሎ ቶሎ ውጡ። እሺ በአብ በወልድ በመንፈስ ቅዱስ ስም ሙሉ ለሙሉ ስራችሁን አቁሙ። ወይኔ አቁሙ ስራችሁ ሙሉ ለሙሉ። ጸሎት እኮ ማድረግ አትችልም። አሁን ነገ አቆምንማ ጸሎት ታደርጋለች እንዴ? ለምን ሙሉ ለሙሉ በሊቀ መልአክ በቅዱስ ሩፋኤል ስም ስራችሁን አቁሙ ከዛሬ ጀምሮ። ወይኔ ቀላም አቁሙ ሙሉ ለሙሉ ስራችሁን። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኔዓለም ስም ወይኔ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም እንዴ በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ 13 አጠራም በቃ ለፈኝ ወላ ማን ያለው አይቻልም። ሰዓት አታባክና። በቅዱስ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከህይወቷ ወጥተን ከገንዘቧ ተነስተን ከበረከቷ ወጥተን ከገንዘቧ ወጥተን በቃ ብለናል ነው ማለት ከጸሎት ህይወቷ ወጥተን ነው ከጸሎቷ ከበረከቷ ከገንዘቧ ሁሉ ወጥተን በሽታችን አንስተን ወይኔ ራስ ምታታውን በሽታችን አንስተን በሽታችንን አንስተን በሽታችንን አንስተን ከመላ ሰውነቷ እና ከህይወቷ ወጥተን ከመላ በሰውነቷ ከህይወቷ ወጥተን እስከምንሸን ድረስ ምንም ስራ ላንሰራ ማሰር እስከምንሸን ድረስ ምንም ስራ አንሰራም። ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በስላሴ በቅድስት ሥላሴ ስም ተገዝተን ከነሰራዊታችን ሙሉ ለሙሉ ከነሰራዊታችን ሙሉ በሙሉ ወደ ግንባር ላይ በትምህርተ መስቀል ታስረን ተገዝተናል።
ግንባር ላይ ወጥተን በትምህርተ መስቀል ታስረናል። ከዛሬ ጀምሮ በየቀኑ ወላማ ሌላ እባክህ ቅጣት አትስጠኝ። በቃ ኡፍ። ከዛሬ ጀምሮ በየቀኑ ይህ መናጢ ከዛሬ ጀምሮ በየቀኑ በየቀኑ በሊቀ መልአክ በቅዱስ ሩፋኤል ስም ስግዳት ላት ብለን ወላማ የሰገደች ነው እሷ። በቃ ይበቃል። በየቀኑ በሊቀ መልአክ በቅዱስ ሩፋኤል ስም በሊቀ መላእክት በቅዱስ ሩፋኤል ስም 13 ቢሊዮን እንሰግዳለን። ወይኔ 13 ብለን እንሰግዳለን። ይህንን ትእዛዝ ባንፈጽም ሊቀ መልአክ ቅዱስ ሩፋኤል እጥፍ ድርብ አድርጎ ይበቀላል። ቅዱስ ሩፋኤል በእሳቱ ያቃጥላል። በቃ ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እናለን፣ ምንም ስራ አንሰራም። ልብ መልሱ ልብ። ይቺ ደንቆሮ ብንሰራት ይሻላል ነበር። ልብ መልሱ። በስመ አብ ወወልድ ወመንፈስ ቅዱስ ስላሴ። እህትዬ በረታች ነው። እግዚአብሔር ይመስገን። ወዳማኔል በርቺ ታለምዬ። ደግሞ የሰላቢ መተት ስትማጸኝ የሰላቢ መተት እንዲያስርልሽ በአባቴ በኩል እያደረ የሚያስጠይቀኝን ክፉ መንፈስ ገንዘብ የሚያስጠይቀኝን በአባቴ በኩል እያደረ ገንዘብ እንድጠየቅ እያደረገ ገንዘቤን የሚሰልበውን ክፉ መንፈስ ያዝልኝ ብለሽ ስትማጸኝ እሺ። እሺ ወንድም አለሜ፣ ግን ወደ አባቴ ብቻ ሳይሆን በሁሉ ሰው ነው የሚጠይቀኝ። በቤተሰቦቼ በኩልም በአጎቴም ይሁን በሁሉ ነው የሚጠይቀኝ። በእህቴም በወንድሜ። መልካም። እንደዛ የሚያስጠይቅሽ ደግሞ ከሆነ በሁሉም በኩል እያደረ ገንዘብ የሚያስጠይቀኝን መንፈስ ያዝልኝ እያልሽ ተማጸኝ። እሺ ወንድም አለሜ፣ አመሰግናለሁ። መባ እያስገባሽ እሺ፣ መባ በስሙ ለቤተ ክርስቲያኑ እያስገባሽ የቀሪውን ገንዘቤን ከሰላቢ መንፈስ ጠብቅልኝ፣ ገንዘቤን እንዳባክንብኝ በሰዎች እያስጠየቀ እያልሽ ለቤተ ክርስቲያኑ መባ እያስገባሽለት በስሙ እያበላሽ ተማጸኝ። ስትማጸኝ እሺ። እሺ ወንድም አለሜ፣ ግን ይቅርታም እንጂ ገንዘብ ከሄደ ምንም የለም። በቃ እንጃ ለሱም ሲያስብ ለሆነ ነገርም ላውጣ ሲያስብ የለም። እንጃ የት እንደሄድ አልገባኝም። ለምዬ ትንሽ እየቀነሰሽ ቀሪው እንዲባረክ ማለት ነው። ግልጽ ነው አይደል? ቀሪው እንዲባረክ የተወሰነ ነው፣ ትንሽ ነው የምትቀንሹ። ለምሳሌ እንበልና 100 ብር ካለ በ10 ብር የበረከት ስራ ቢሰራ ለቤተ ክርስቲያኑ ለዛ ወይ ለቅዱስ ሩፋኤል ወይም ደግሞ ለምንማጸነው ቅዱስ ካደረገ ቀሪው 90 ብር እንዲባረክልን እንደዛ ማድረግ እንችላለን ማለት ነው። ግልጽ ነው አይደል? አዎ ግልጽ ነው ወንድም። 10 በኩራት ማታውጪ ከሆነ ደግሞ 10 በኩራት አውጪ። ታውጫለሽ ግን? አዎ ስማ፣ እግዚአብሔር ይመስገን። አንተ ለብላዊ እግዚአብሔር ይገስጽ። አይመለከተም። በቃ አርፈህ ተቀመጥ። ወደ ራሱ አርጋት። አንተ ቅዱስ ሩፋኤል ይበቀል። 10 በኩራት ማታውጪ ከሆነ 10 በኩራት አውጪ። የምታውጪ ከሆነ ደግሞ ቀጥይበት እና ደግሞ ቅዱስ ሩፋኤል የምትማጸኝ ከሆነ ገንዘብሽ እንዲጠብቅልሽ መባ እያስገባሽ የጸጋ ስግደት በስዕሉ ፊት እየሰገርሽ በሰዎች ላይ ያደረ ገንዘብ እያስጠየቀ ገንዘብ የሚሰልብብኝ መንፈስ ያዝልኝ እያልሽ ተማጸኝ። ስትማጸኝ እሺ፣ ያንን ማድረግ። በተረፈ በርቺ እና ደግሞ አታማሪ፣ አትጠራጠሪ። የለም ወይ የሚል ሀሳብ ሲያመጣብሽ ደግሞ ተቀብለሽ አታስተናግጂ ሀሳቦችን። እሺ፣ ተቃወሚ። ዲያብሎስ የክፉ ሀሳብ ያንተ እንጂ የኔ አይደለም በይው። ይሄ በጣም በተለይ መጠራጠሩ የለም አለ አይነት ነገር የለም። እሱ ጸሎትሽ እንዳይሰማ ነው የሚያደርገው። ሊያረቅብሽ ስለፈለገ ነው የሚጠብቅሽ መልአክ እና አትቀበይ። ተቀብለሽ አታስተናግጂ፣ ተቃወሚው። ግልጽ ነው አይደል? አዎ ግልጽ ነው። በተረፈ በርቺ። እሺ አመሰግናለሁ ወንድም። አሜን እህቴ። እሺ ወለተ ሰንበት ጋር አለ። ወለተ ሰንበት ጋር አለ። አንተ ማን የምታሰረው? ወለተ ሰንበት ጋር አለ።
ሰላቢ ሌላስ? ሰላም ሰላቢ ሌላስ? ተስፋ አስቆርጣት ጸሎት እንድታቋርጥ ነብያለሁ። ጸሎት ስግደት ሁሉ እንትትተው። ተስፋ አስቆርጣት። አዎ ሁሉ ኑሮዋ ዝግት አደረጉባት። ሁሉ ነገር ያሰበችው እሺ እንዳይሳካ ሁሉ ብልሽት ሰራዊትን ሰብስብ፣ አድርጌበታለሁ። ሰራዊትን እድሳት ሰብስብ። መንፈስ ነው ያለው ደፍተራ ውጡ፣ ሰራዊታችሁ የጠንቋይ ሰብስቡ። መንፈስ ውጡ፣ የሟርት መንፈስ ሰራዊታችሁ ሰብስቡና። አንድ ቤታ ላይ ሆኜ ሁሉ አማርታለሁ። እሺ ሌላስ? የቤተሰብ ዛር ከአባቷ ያመጣማለሁ። የቤተሰብ ዛር፣ የዝሙት መንፈስ። ሌላስ? ቡዳ የሙት መንፈስ። እሺ ሌላስ? ሾክሻኪ አይምሮ መተት አሾክሻኪ የአእምሮ መተት። ሌላስ? በሽታ ሆኛለሁ። በምግብ የገባው ሰራዊትን ሰብስብ። ከወዷ ውጣ፣ ከወዷ ውጣ፣ ልባ ላይም አለው ጠቋር ልባ ከወዷ ከልቧ ውጡ። በሊቀ መልአክ በቅዱስ ሩፋኤል ስም ቶሎ ቶሎ ውጡ። ልባ ላይ ቁጭ ብዬ አስጠራጥራታለሁ። ትጠራጠራለች። አሁን ሁሌ አታምንም። አሁን በቃ ስለ አዶነ ላይ ሆነ ራሱ ትጠራጠራለች። ምንም ተነስ፣ አልገባትም። ልባ ላይ ቁጭ ብዬ እንደ ድንጋይ ነው ተነስ፣ ያደረኩት። ልባ ድንስስ አድርጌዋለሁ። ከልቧና ከወዷ ውጡ ቶሎ በቅዱስ ሩፋኤል ስም። ሰላም ለስርተ ርእስከ በጥበብ አምላክ ዘተገብረ ወለርእስከ ዘኮነ መልዕልተ መልክ ስሩረ አቃቤ ሥራይ ሩፋኤል ከመቃለ መጽሐፍ ነገረ ብእሲ ጥእያት እምማማ ሀባ አንሶት ሰው ከምድረ ወብርሃነ ተጸገው ብእሲ ዘኦረ። ቅዱስ ሩፋኤል አቃጥላችሁ ውጡ፣ ከወዷም ከልቧም ውጡ ቶሎ። ሰራዊት ሰብስብ። አላቆመችም። ስራዋ ታታቆም። እንዴት እንወጣለን? ሰፎለ ትጠራጠራለች። አታምንም። እኔ ለዛ ተነስ። እወጣለሁ። አንተ እያለ እንዴት ነው የማትጠራጠረው? ቶሎ ጣ ቶሎ እኔ በቅዱስ ሰው ሩፋኤል ምንድን ነው ስም። ትላለች። ለምን ፈጠርከኝ ዛሬ? እንዴ በስህተት ነው የፈጠረኝ? እኔ ሰው ነኝ ምንድን ነኝ ትላለች። ለምን ፈጠርከኝ አምላኬ እያለች ታለቅሳለች። ሁሌ ታጠራጠራለች። እኔ የአንተ ስራ ነዋ። የራሳ ጎደለ ነው። ሰራዊት ሰብስበው። ምንም አታምንም። ሰላም ለገጽከ እግዚአብሔር ዘሐነጾ ወለቀራንብቲከ ሰላም እለይት ረአያ በተባይጾ ሩፋኤል ታንትክ እምላዌ ካውጾ ለጸረ ነፍሴ በረዴትከ ታቅጾ ወበውስተ አጉል ተሃትሞ ነሲአከ ማይጾ። ቅዱስ ሩፋኤል አቃጥላችሁ ውጡ ቶሎ። ግን እኮ ከልጅነቷ ነው የገባሁት። እናቷ ለእኔ ሰጣኛለች። እንዴት ነው አሁን ምተዋት? ልባ ላይ ሰራዊትን ሰብስብ የሰጠሁት ነውጣ። ከልጅነቷ ነው። እናቷ ሰጠ እንጂ ብሰጥ ፈጣሪ አልሰጠም። ውጣ አሁን ቶሎ ውጣ። በልጅነቷ ጀምረ ልትጠፋ ነው የፈለኩት። ገና 3 ዓመት ልጅ ያለች እኮ አጥፍታ ነበረ። ሰራዊትን ሰብስብ። ሰጉሬ አሁን ደግሞ ልትሞት እፈልጋለሁ፣ ግን እሱ አልቻልኩም። ሰራዊትን ሰብስብ ቶሎ በይ። አንተ ሰውዬ ከዚህ ማህበር ብን ብላ ሰራዊትን እንድትጠፋ ሰብስብ። እፈልጋለሁ፣ ግን እንዴት አድርጌ ላስጠፋት? ሰራዊትን ሰብስብ። ሰብስብና ውጣ ነው የተባልከው። ስብ ያለ በሽታንም ማንሳ፣ ጥርጥርን ማንሳ ቶሎ በይ። መጀመሪያ እምነት ይኖራትን፣ ከዛ እነሳለሁ። እንደ ሳላላ እምነት እንዴት እነሳለሁ? ውጣ ውጣ በቅዱስ ሩፋኤል ስም። ሌላ የቀረ አለ? አዋለ ሌላ የቀረ ማን አለ? ከወንድሟ ሚስት ሁሌ እመጣለሁ። ከወንድሟ ሚስት ለምንድን የምትፈታተናት? ወደ ሀገር እንዳትመጣ ስራ እንዳትከሽፋት በዛ እንድትቀር ነው የምትፈልገው። ወደ ሀገር እንድትመለስ አትፈልግም ሰው። ሰራዊትን ሰብስብ ቶሎ በል ቶሎ አንተም። ሌላስ የቀረ ማን አለ? ከወንድሟ መጣም አለው። ከወንድሟ አዎ ሁሌ እሷ ልባስ እየሰወርኩ ብር ስጠይቃቱ እሺ ትላለች። ከዛ ወደ ልባ ስትመለስ ደግሞ እኔ ለምን ገንዘብ እሰጣለሁ እነሱ እኮ የራሳቸው ኑሮ አላቸው ትላለች። እና በቃ እላታለሁ። ገዛ ከሱ እየመጣ ሰራዊት ተሰብስብ አንተም ቶሎ። ያለው ሌላስ የቀረ? መንፈስም አለው። ሁሌ ነው የምገባ፣ ሌሊት በህልም እገባለሁ። እሷ ላይ ዝሙት እየሰራሁ አድራለሁ። የሙት መንፈስ። ሰራዊት ተሰብስብ አንተም ቶሎ ቶሎ ጣ። ሌላስ የቀረ ማን አለ? ሌላም ከአረዋ መጣላት ከሴትዮዋ እየመጣሁ ሰብስብ ሰራዊትን
ከሴትዮዋም የምታሰብስብ እንትንም አለሁ አንተ ከአረዋ ከድሮ ሰውየዋ የስልት ዝውውር መንፈስ አለው ከሱ የመጣ ውጣ፣ ሰራዊትን ሰብስብና የሳ እድል ወደ እኔ አምጣ ብለው የተዛወርኳለሁ። ሰብስብ ሰራዊትን፣ አንተም ቶሎ ሰብስቤያለሁ። ቶሎ ውጣ። ሌላስ የቀረ? ታስሬ ነበረ ግን አሁን በራታ ደወለችልኝ ወደ ሰውየው። አሁን ታድፌያለሁ። እንደ አዲስ ነው የገባሁት። በራሷ ደወለች? አዎ በራሳ ደወለችበት ወደ ሰውየው። ወደ ለምን? ጠንቀቅ ነው ምን ስትሆን? ብር ስትሰበስብ ግን አድርጋ ጥፋለች። ከዛ እሱ ገንዘብ አለ እሱ ላይ ገንዘብ አለ እሷ ላይ እና ከዛ ለምን አትጠይቂው ገንዘብሽ ጠይቂ ብዬ አሳስባታለሁ። እሱና ደወለችበት። እሱ ግን እንድትሞት ልጅቷ እንዳትመለስ ነው የሚፈልገው። እንዳትመለስ እንድትሞት? ገንዘቧን ያሳዘባት ማን ነው? ገንዘብ ያሳዛትማ እሱ ነዋ። ገብርኤል ለመደ የቤተሰብ ዛር ነው እንደዚህ የማደርገው። እሱ በቃ ቡክን እንድትሆን ነው የሚፈልገው። ገንዘብ እንዳይኖራት እንዳትለወጥ፣ በቃ እንድትሞት፣ አንገታ እንድትደፋ፣ ሁሌ እያለቀሰት እንድትኖር ነው የሚፈልገው። ዛሩ ነው እንዲህ የሚያደርገው? አዎ የዛሩ መንፈስ ነው። ሰራዊትን ሰብስብ። የዛር መንፈስ አንተ የለመደ ነው። የዛሩ መንፈስ እኮ የዛር መንፈስ በመድኃኒዓለም ስም ውጣ ቶሎ ቶሎ ውጣ። የዛር መንፈስ እናደርጋለን፣ እናስቸክነዋለን። በመድኃኒዓለም ስም ውጣ። የዛር መንፈስ ቶሎ በላሽያታል። እሱ ነው ቶሎ ውጣ። በቅዱስ ሩፋኤል ስም አባቷ ላይ ሆን ደግሞ አሁን ትናንትና አባቷ ሆስፒታል መቀለ ነበረ። እሷ ሳታውቅን እኔ ለባቴ ብር አልሰጥም ብላ ቃል ገብታለች። በቅዱስ ሩፋኤል ስዕል ሆና እኔ ከዛሬ ለባቴ ብር አልሰጥም ለሆስፒታል አላወጣም ብላለች። ግን እኔ ባላ ላይ ቁጭ ብዬ ባላ እንዲወስዱ አድርጌያለሁ። ትናንትና ከ20,000 ብር ከምናምን አጥፍቼ አምጥቼዋለሁ ሆስፒታል ላይ። አባቷ እንደ ህፃን ያደረኩት እንደ ህፃን ልጅ አድርጌዋለሁ። ጠቋር ሰራዊትን ሰብስብ ቶሎ ብለህ ውጣ። አንተ ሰራዊት ሰብስቤያለሁ። አሁንማ ሰብስቤያለሁ። ከአባቷ ላይም ተነስ፣ ተነስ። ከአባቷ ላይ ተነስ። አባቷ ልቡ ላይ ተቀምጫለሁ እኔ። ተነስ። ከአባቷ ገንዘብ የምታስጠይቋት ሁሉ ተነሱ። በመድኃኒዓለም ስም በሰው ላይ ያደራችሁ ገንዘብ የምታስጠይቋት በሙሉ ቶሎ ውጡ። አዎ ግርግር መንፈስ ማለት ግርግር አደርገዋል። ሰው እንዳይረዳት ሁሉ እንደጨከነባት ነው የማደርገው። ምንም እንዳይሳካ አድርጌያታለሁ። ጨለማ እንዲሆን ኑሮዋ ጨለማ። ሰራዊትን ሰብስብ። አንተም ገርግር አይነት ጥላም ሰራዊትን ሰብስብ። ሰብስቤያለሁ። ሌላ የቀራለ ሌላ የለንም። የለላ አሰረኛ በሊቀ መልአክ በቅዱስ ሩፋኤል ስም እንዳትዋሽ የተደበቃለ። አንድ ቤት ባለሁ አንድ ቤታ ላይ ሆኜ ሰው እንዲቀየማት እንደዚህ ከዝርብርቅ አድርጌ እናገራለሁ። በጎ ወደ መጥፎ ቀይረ እንደዛ አድርጋለሁ። ከዛ ሰው ከሷ ይርቃል። ተነስ ከአንደበቷ ላይ ቶሎ ከአንደበቷ ተነስ። ሌላስ የቀረ አለ? ሌላ አየር ላይ ሆኜ እዋጋታለሁ። በጸሎት ጊዜ ጸሎት ጀምራ እስከምትጨርስ አታውቀውም። አሁን አባታችን ስትል ደግሞ 2 3 የምትለው ተሰውራታለሁ። አባታችን ብዬ ነው ወይ አላልኩም ብላ ሁለተኛ ደጋግማ ነው የምትለው። ሰራዊትን ሰብስብ። አንተም የአየር አጋንንት ቶሎ። እሺ ሰብስቤያለሁ። ሌላ ይቀር አለ ወይ? ጉድ! የቂም በቀል ማለው የቂም በቀል መንፈስ ከልቧ ውጣ። አዎ የቂም በቀል ባላ ያለው ተነስ። ከልቧ ላይ ታቆርፍ አደርጋታለሁ። ቶሎ እንድትቀየም በቃ ያለችን እስካልተሰጣት በቃ ኩርፍ ነው የምትለው። ትቀየማለች። በዛ እስካልተሰጣት የፈለገችውን ካልተሰጣ ወይ እሺ ካላሏት በቃ ታኮርፋለች። እኔ ያልኩት ይሁን ብቻ ነው የማስብላት። እኔ ገርግር ካላናገሯትም መልስ ካልሰጧትም እንድታኮርፍ
እኮ ሴትዮዋ ናት እንደዚህ። ለሴትዮዋ እኮ አትታዘዝም ሴትዮዋ። አንድ ስትላ በቃ ምን አባቷ ነው ትላለች። ሳትመልስ ምንም አልሆነላትም። መልስ ነው የምትሰጣት ለአረባ ራሱ። ሰራዊትን ሰብስብ ቶሎ። የቂም በቀል መንፈስ አንተም ውጣ፣ ከልቧ ላይ ውጣ። እሺ ወጥቻለሁ ከልቧ። ሌላስ የቀረ? ከወዳም ወጥቻለሁ። ሌላ የለም የቀረ። በቅዱስ ሩፋኤል ስም እንዳትዋሽ የተደበካለ። ሰላም ለገጽከ እግዚአብሔር ዘአነጾ ወለቀራንብቲከ ሰላም እለ ይትረአያ በተባይጾ ሩፋኤል ታንትክ እምላዌ ካውጾ ለጸረ ነፍሴ በረዴትከ ታቅጾ ወበውስተ ሀጉል ታት ሞነሲአ ከማይጾ። ቅዱስ ሩፋኤል ይበቀል። እድሏ የእሷ እድሉ ሌላ ሰው እንዲጠቀም እኮ አድርጌዋለሁ፣ አዘዋውሬዋለሁ። የእሷ መውለድ የመውለድ እድሏ የትዳር እድሏ ሌላ ሰው እንዲጠቀምበት እንትን አድርጌያለሁ። ድሮ እናቷ እንትን ነበረ ልጄ እንዳትወልድ እዛ በሰው ሀገር እያለች እንዳትወልድብኝ እያለች ለእኔ ስለምትነግረኝ በቃ ልጄ ጠብቀልኝ እዛ ላይ እንዳትወልድብኝ እያለች ከዛ እኔ ደግሞ እሽቶ ላይ ሆኜ እንደዚህ አዘዋውሬዋለሁ። ማህፀና ዝግት አድርጌ ልጅ እንዳይኖራት ፍሬ እንዳይኖራት። ለማን ነው የምትናገረው? እናትየዋ ለእኔ ነዋታ የምታወራኝና እንደ እጣን እያጠሸት እንደዚህ ዶሮ እያደረገች ልጇ በጣም ትወዳታለች። የእናቷና የእሷ ፍቅር ጠንቋይ ቤት ሄዳ ነው ጠንቋይ ቤት ሄዳ ነው የምትነግርህ ወይስ? ጠንቋይ ሳይሆን በቃ እኔ ራሷን እናቷ እኮ እንደ ጠንቋይ አድርጋት ነበር። እንደዚህ ማለት እያመለከች ሙሉ በሙሉን የት ለተቋጣጠርኳት እያመለከች ነበረ ዶሮ። አዎ እዚህ እያለች ልጆቷ ራሱ ለእሷ ነው ይሄ ዶሮ እያለች የልብስ ለእሷ ነው እያለች በልብሷ ላይ ዶሮ እንትኑ እጣን ታጠቻ ነበር በልብሷ በልጅቷ ልብስ ላይ። እንዳትወልድ አድርጋት የምትልህ? አዎ ወደ ሀገር በስደት ሀገር እያለች ልጄ ትወልድ አልፈልግም ትላለች። ልጅ አንድ ብትሆንብሽም ስትወልድ እንደዚህ ስትል እኔ ደግሞ በቃ ቀይሬ ወደ ሌላ አድርጌዋለሁ። በቃ እንደ ማርቴ አድርጌ በቃ ተግባር ያደረግኩት እኔ። ከዛ በኋላ እናቷ ስገባ ልጅቷ በስደት ስትቀረባት ማለት ከ10 ዓመት ምናምን ከቆየች ከዛ እናቷ ስታመም እናቷም ትለምን ነበረ ሁለተኛ ልጇ እንድትወልድላት ይቅር በሌልኝ እንደዚህ ብላ ትትለምን በቃ ልመልስ አልቻልኩም። ልጅቷ ማህፀኗ ምናምኗ በዛ አስቀርቼ እንዳትገባ ወደ ሀገር እናቷም እንደዚህ በናፍቆት ተማቅቃ እንድትሞት ነው ያደረኳት። ልጄ ልጄ እያለች በዛ ሞተች። እና አባቷና እሷ ነው በመጀመሪያ ተናገረችው፣ እኔ አይደለሁም። ከአንድ ቤት አባቷ እናቷ ዙሪያ ይመርቋት ነበረ፣ ግን እኔ ለውጬ ወደ ርግማት ነው ያደረኩባት ልጅቷ። ገባ? እነሱ የሚናገሩትን አንተ ወደ እርግማን። አዎ አሁን ደግሞ ልጅቷ ወንድሞቿ ያትናሉ በልጅቷ እንደ እህታችን እኮ ትሰራለች፣ ግን ለምንድን ነው አትለወጥ ይላሉ። ግን እኔ ነኝ እንደዛ ያደረኳት። ኑሮዋ ሁሉ ያባላሸሁት እኔ ነኝ። አፋፍ ላይ ስደርስ ሲስተካከል ሲል መጥቼ ብትን አደርገዋለሁ። የቤተሰብ ሰራዊትን እንደዛ ሰብስብ። ታውቃለች፣ ሁሉ ነገር ገብቷታል። እሷ መርምራ ነው የምታውቀው የኔ ስራ መሆን ታውቃለች። ግን ማንም አይረዳትም ስለሆነ አትናገርም። ችግር የለው በጊዜው ይሳካልኛል የምትላቸው ለእህቶቿ። ሰራዊትን ሰብስብ ቶሎ ውጣ። አንተም አሁንማ ሰብስቤያለሁ። እርግማኑን የመጣ የትዳር የማህፀኗንም ያዘዋወርክ እድሏንም ያዘዋወርክ ሰራዊትን ሰብስብ። አንተም ቶሎ ጦታ ላይም አለሁ 2 ዓመት ጦታ ላይ ጦት መያዛም እንዳታደርግ አድርጊያታለሁ። በቃ ምንም ጦቷ አሁን ስትሰግድ እኮ ይቆስላል፣ ትታመማለች። ግን እሷ ዝም ነው የምትለው። ግን እኔ ነኝ ጦታ ላይ ያለው ሾታ ላይ ሆኜ ጦታ 2 ጦታ ላይ ተቀምጫለሁ። ተነስ፣ ከጡቷ ላይ ከማህፀኗም ከጡቷም ውጣ ቶሎ። እሺ ወጥቻለሁ። በሽታንም አንሳ፣ ያመጣህባትን በሽታ። እንዴት ነው የምንነሳው? ከልቧ በቅዱስ ሩፋኤል ስም ቶሎ፣ በቅዱስ ሩፋኤል ስም ውጡ። በቃ ሩፋኤል ተነስቻለሁ። ሙሉ ለሙሉ ተነሱ። እሺ ሙሉ ሙሉ ከሙሉ ሰውነቷ ተነስተናል። ከልቧም ውጣ። ከወደዋ ከጦቷ ከእጇ። ሌላስ የቀረ ማን አለ? ሌላስ የቀረ? በቅዱስ ሩፋኤል ስም ሰላም እብላ ይንቲ ከፍስዋት ለአዛኒ ከይ ጉባኤ ስለታት ሩፋኤል መንፈስ
ወመልአከ ሕይወት ሶከ ኃጢአትየ አዊኢ እግዚኦ ለለ ጊዜ ኩሉ ሰዓት እስመ ነበልባል አንተ ወውእ እሳት። ቅዱስ ሩፋኤል አቃጥል። ተነስ ከትከሻው ላይ ቶሎ ትከሻው ለቃጠልኩ በጸሎት ሰዓትን በጣም ነው የማቃጥላት። እሺ ተነስ። እሺ ለምንድን ነው ትከሻው ላይ የምትቀመጠው? በቃ ለጸሎት ስትቆም ትከሻ ላይ ሆነ እንደ እሳት ነው የምነደው። ከዛ መቁጠሪያ አላማ አንተንም አለሁ አንተ እንደዚህ በቃ ጸሎትና ምንድን ነው የምለው መቁጠሪያና ስግደት በጣም ነው የምትወደው። ግን እኔ እንትን አደርገዋለሁ በቃ መቁጠሪያ ስግደት የሌለው እንዳትኖር ነው ማሳስባት። ገባ? እንደዚህ ስትወጣ ከቤት ምናምን እንዴ ካልቀጠቀጡ ካልተሰግድ እንዳታድር። እንደዚህ ሱሱን የማደርጋት መቁጠሪያው እንደ ሱስ አድርጌ ነው የማቀጥረባት። እንደ ሱስ አድርጌ? አዎ መቁጠሪያው ለራሴ እንደ ግብር አድርጌ ነው የምጠቀመው። ገባ? ውሸታም ነው የምትቀጠቅጥ። ታጭበረበራለህ አይደል? አዎ ግን አናስገባት። እንደዚህ ካስቀጠቅጥ መቁጠሪያ ስትቀጠቅጥ በቃ ትንሽ እንዳትቀሳቀስ አደርጋታለሁ። በሽታ ነው የማናት። ስትሰግድ ስትቀጠቅጥ እነሳለሁ። አንድ ቀን እንትን ከቆየች ደግሞ መቻ በቃ ወዲያዋ ቅዝፍ አድርጌ አንጀቷ ትከሻዋ ላይ ሆኜ አሳምማታለሁ። እንዴ እንዴት ነው? እኔ እኮ አንድ ቀን ካልቀጠቀጥኩ ያመኛል፣ ምን ላድርግ ፈጣሪው ትላለች። አንድ ቀን ካልቀጠቀጥኩኝ? አዎ እንደዚህ ተሳስታ ወይ ከችግራ ወይ ከሴትዮዋ ስትወጣ እንደዚህ በቃ ጨለማ ነው የምሆናት። እኔ መቁጠሪያ ካልቀጠቀጥኩም አይመቸኝም፣ እንዴት አድርጌ ኖረን ነው ትላለች። በቃ እንዴት አጠራጥራታለሁ። ገባ ማለት ፈጣሪ አለኝ እኮ እሱ ያግዘኛል ምናምን አትልም። በቃ መቁጠሪያ ብቻ ነው የምትለው። ትኩረቷ መቁጠሪያ ላይ ብቻ ነው። አዎ ከዛ ስታቆም ጠብቀ ደግሞ ታማታለህ። አዎ ትንሽ ካቆመት ሰዓቱ ካለፈ በቃ ፍዝዝ ሰራዊትን ሰብስብ ቶሎ። ሰራዊትን ሰብስብ ቶሎ። ሰብስቤያለሁ። ከትከሻዋ ላይ ውጣ። ጠቋር ወጥቻለሁ። ጠቋር ከትከሻዋ ከእናቷ የመጣ እኔ ተወጥቻለሁ። ሌላስ የቀረ የለም፣ ሁላችን ወጥተናል። ወደ ግንባር ውጡ ሁላችሁም። በአብ በወልድ በመንፈስ ቅዱስ ስም። በአብ በወልድ በመንፈስ ቅዱስ ስም። በኃያሉ በመድኃኒዓለም ስም። በኃያሉ በመድኃኒዓለም ስም። በቅድስት ድንግል ማርያም ስም። በቅድስት ድንግል ማርያም ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም። በቅዱስ ሚካኤል፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ሁላችንን ከነሰራዊታችን ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ወጥተን ከጻፍር እግሯ እስከ ፀጉሯ ያለን ሙሉ ሰውነቷ ወጥተን ከመላ ሰውነቷ ከህይወቷ ተነስተን ከመላ ሰውነቷ ከህይወቷ ወጥተን ተነስተን ጥርጥራችንን አንስተን ጥርጥራችንን አንስተን እስከምንሸኝ ድረስ ምንም ስራ ላንሰራ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ሰማይና ምድር በፈጠረ በአጋዕዝተ ዓለም ሥላሴ ስም ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ከነ ሰራዊታችን ግንባር ላይ ወጥተን ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። አጋዕዝተ ዓለም ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ። በስላሴ ስም በስመ አብ ወለተ ሰንበት ይሰማል። አዎ እንዴት ነው መንፈሳዊ ህይወት? እግዚአብሔር ይመስገን ወንድሜ። እህት አለምዬ አንዳንድ ችግሮች አሉ አንቺ ጋር መስተካከል ያለባቸው ነገሮች። የመጀመሪያው ምንድነው? መጠራጠር የሚባል ነገር አለ። ለምን ትጠራጠራለሽ? ላቆም አልቻልኩም። ሁሌ ነው የምጠራጠረው። እኔ እኮ እንደማደርግ ቦታ እየሰጠሽው እኮ ነው እህቴ፣ ቦታ እየሰጠሽው ነው። ምንም እንኳን የአጋንንቱ ፈተና ቢሆንም የአንቺ ደግሞ ቦታ መስጠት አለ። እሱ ቢያንስ ምን ልበልሽ፣ አንቺ እሱ ሲያቀጣጥል አንቺ ደግሞ ቤንዚን እየጨመርሽበት ነው። ወይም ደግሞ
በልብሽ ያመጣውን ሀሳብ ሁሉ አስተናግደሽ ትቀበያለሽ። እንደውም ይበልጥ አብዝተሽ የምታስቢለት ማለት ነው። እሱ ለኮፍ አድርጎ ዞር ሲል አንቺ ደግሞ የበለጠ ትጠራጠሪለታለሽ። ይሄ ደግሞ ቦታ እየሰጠው ነው። ወንድሜን እኮ መቀየር እፈልጋለሁ ለምጥሩ ግን ምንም አልቻልኩም። ምንም በቃ ይሄ ይሆንልኛል ብዬ አላምንም። ሁሌ በቃ ተጣርኩ ይሄ ያርግልኛል አልልም። ሁሌ ጥርጥር ነው ወንድሜ። ምንም አልቻልኩም ልቀይረው። ቆይ አዳምጪኝ ታለሜ። የመጀመሪያ ማዳመጥ ይቀድማል። የመጀመሪያው ምንድነው? ቦታ አትስጪው። በአጭሩ የጥርጣሬ ሀሳብ ሲያመጣብሽ አትቀበይ። የእሱ ሴራ እንደሆነ አንድ ሰው ጥርጣሬ ከአጋንንት እንደሆነ ካወቀ የጥርጥር ሀሳብ ወዲያው ልቡ ላይ ሲመጣበት ይሄ አንተ ስራ ነው ብሎ ይቃወመዋል እንጂ ተቀብሎ አይጠራጠርም። ተረዳሻኝ አይደል? ለምሳሌ መጀመሪያ አንድ ሰው ጥርጥር የዲያብሎስ እንደሆነ ይማራል። ከተማረ በኋላ የጥርጥር ሀሳብ እሱ ላይ ሊመጣ ይችላል። ሲመጣ ጥርጥር ከዚህ በፊት የተማረው ነገር አለ፣ ከዲያብሎስ እንደሆነ ተረድቷል። ጥርጥር የዲያብሎስ እንደሆነ እያወቀ ግን አይጠራጠርም። መጣ ከዚህ በፊት ጥርጥር የዲያብሎስ እንደሆነ ተምሬያለሁ አይደል? ስለዚህ መቃወም ስራ ነው የሚሰራው። ዲያብሎስን ተቃወሙ ከእናንተም ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል ተብሎ እንደተጻፈው ያ ሰው ከዛ በኋላ አይቀበለውም። ይህን ክፉ ሀሳብ ይቃወመዋል። ልክ ከዚህ በፊት እንደነገርኳችሁ አንድ ባህታዊ ለአንድ ወጣኔ መነኩሴ ወጣኔ መነኩሴ ወደ አንድ ባህታዊ መጣና አባቴ አቤት በዝሙት እየተፈተንኩ ነው፣ እኔ በቃ አልቻልኩም፣ የዝሙት ሀሳብ ውስጤ እየተመላለሰ ተቸገርኩኝ አለ እና በጣም በተፈጥሮ እየተጎዳሁ ነው አለ። እንዳርቅልህ ልጸልይልህ አለው ባህታዊ። አዎ ጸልልኝ እሺ አለና ጸለየ። ከዛ በሳምንቱ መጣ። እንዴት ነው አሁን ፈተናው አሉት። አረ አባቴ ምንም አልቀነሰልኝም፣ እኔ ምን ይሻለኛል ማለት ጀመረ። እንዴት ነው ያልተሻለ ያንተን ያልተስተካከለልህ? ጸሎት አድርጌለት ነበረ ብሎ ባህታዊው አሁንም ሱባኤ ያዘ። ስለ ልጁ ሊጠይቅ የልጁ ችግር ነው ወይስ አጋንንቱ በርተውበት ነው ለምንድን ነው ብሎ ወደ ፈጣሪ ማመልከት ጀመረ። ከዛ እግዚአብሔር በግልጽ አሳየው። በቀኙ የእግዚአብሔር መልአክ ቆሞ በግራው አጋንንቱ ቆሞ ልጁ መሀል ላይ ቁጭ ብሏል። ሰይጣኑ የዝሙት ሀሳብ ይልክበታል። ወደ ወጣኔው መነኩሴ የእግዚአብሔር መልአክ ሊረዳው ቆሟል። ልጁ ደግሞ ሰይጣን የሚያቀርብለትን የዝሙት ሀሳብ እየተቀበለ ያጣጥማል። ምን ነበረ ማድረግ የነበረበት? ንገሩኝ እስቲ። መቃወም ነበረበት አይደል? ተቀብሎ ማስተናገድ አልነበረበትም። ግን እሱ ምን ያደርገዋል? እየተቀበለ ያጣጥመዋል ያንን ክፉ ሀሳብ። ከዛ በቃ የልጁ ችግር መሆኑን በደንብ ተረዳና ወደ ባቱ ሄደና ልጄ አቤት የእግዚአብሔር መልአክ እኮ አጠገብ ጋር አለው ቆሟል እኮ ሊረዳ፣ አንተ ግን ወይ አትጸልይ ቁጭ ብለህ ታጣጥማለህ ይህን ክፉ ሀሳብ አሉት። ለምን እንደወረደ እንዳመጣልህ ለምን ተቀብለህ ታስተናግደዋለህ? አትቃወመውም እንዲህ አሉት። እኔ ዛሬ ስላንተ ያየሁትን ራእይ ልንገር ብለው ነገሩት። ከዛ እሺ አባቴ ስህተቱ እኔ ጋር ከሆነም አስተካክል አለ ብሎ ትንሽ በቃ መጸለይ መቃወም ሲጀምር ያ የእግዚአብሔር መልአክ በቃ ተንቀሳቀሰ፣ መርዳት ጀመረ። ማንን? ልጁን። አሁን ሰይፉን አንስቷላ። ልጁ እየተቃወመ ነው፣ እየሰገደ ነው፣ አርቅልኝ ያለ ነው አሁን። ከዛ የሀሳብ ከጊዜ በኋላ ጠፋ። ምክንያቱም አጠገቡ ያለው የእግዚአብሔር መልአክ ልጁ መንቀሳቀስ ሲጀምር መንፈሱ መቅጣት ጀመረ። አያችሁ አይደል? እና ወለተ ሰንበት ላንቺን አሁን እንዴት በደንብ እንድትረጂኝ ስለፈለኩኝ ነው። እሱ ያመጣልሻል፣ ያ ክፉ መንፈስ ልብሽ ላይ ተቀምጦ የጥርጥር ሀሳብ ይረጭብሻል። አንቺ ደግሞ ተቀብለሽ እያስተናገርሽ ነው ማለት ነው፣ እያሰላስተልሽ ነው ማለት ነው። ስለዚህ የጥርጥር ሀሳብ ምንጊዜም ከዲያብሎስ መሆኑን ከተረዳሽ ላይቀር ቶሎ ብለህ ሲመጣ ይሄ አንተ ሀሳብ ነው፣ ዲያብሎስ አንተ የተረገምክ ነህ፣ ሀሳብም የተረገመ ነው፣ ይሄ ክፉ ሀሳብ በአንተ ላይ ይቅር፣ እግዚአብሔር ይገስጽ እያልሽ እያማተብሽ አቡነ ዘበሰማያት እየጸለሽ እየሰገድሽ ጌታ ሆይ ከጥርጥር ሀሳብ አላቀኝ እያልሽ መስገድ፣ ስግደትሽንም ርዕሱን ቀይረሽ መስገድ። ምን እያልሽ? ጌታ ሆይ ከጥርጥር ሀሳብ አውጣኝ፣ ጌታዬ መድኃኒዓለም የጥርጥርን ክፉ መንፈስ ከልቤ ላይ ነቅል አውጣልኝ፣
ንገሪው ለመድኃኒዓለም ጌታ ሆይ የጥርጥር ሐሳብ በልቤ ውስጥ አለ፣ እኔ አልፈልግም፣ ግን ውስጤ ዲያብሎስ የጥርጥር ሐሳብ ተክሎብኛል ልቤ ላይ ተቀምጦ እኔ እቃወመዋለሁ፣ በስምህ እቃወመዋለሁና አንሳልኝ ካልሽ እኮ ልጄ ተቃውማለችና ተነስ ነው የሚለው እኮ እግዚአብሔር አምላክ። ልጅ አንተን ተቃውማለች፣ አልፈለገችም፣ ሐሳብህንም አልተቀበለችምና ከልጄ ልብ ላይ ውጣ ይለዋል እኮ ያኔ ይወጣል ማለት ነው። ተረድተሽኛል አይደል? ወለተ ሰንበት እና ልታነሺ ይገባል። በዚህ መልኩ ተቃዋሚው ነው፣ አትቀበዩ ነው። ይሄ በተለይ ደግሞ በጣም ከምንም በላይ ከምግባር በላይ ወንድሞች እምነት ወሳኝ ነገር ነው። ከምግባር በላይ ከጾሙ አሁን ጾም፣ ጸሎት፣ ስግደት ምግባር ነው የሚባለው። ጾም፣ ጸሎት፣ ስግደቱ ደግሞ እንዲያርግ ትልቁን ድርሻ የሚወጣው ምግባር ነው። ማን ነው? ሃይማኖት ነው። ሃይማኖት መሰረት ቢሆን ምግባር ደግሞ ጣሪያና ግድግዳ ነው። ከመጸለይ በፊት እምነት ይኑር ይባላል። ከመጸለይ በፊት ምን ይኑር? እምነት ይኑር። ስለዚህ እምነትሽን ካሳጣ ጾሙ፣ ጸሎቱ፣ ስግደቱ ከንቱ ሊሆን ነው ማለት ነው። እና ይሄን አድርጌ እህቴ። ሌላው ደግሞ መቁጠሪያና ስግደት ላይ ዝም ብሎ ብቻ መቁጠሪያው ላይ እና ስግደት ላይ ብቻ አታተኩሪ። ይሄ ለሱ ይመቸዋል። ምን ልልሽ ፈልጌ መሰለሽ? መቁጠሪያሽ ላይ እግዚአብሔር እንዲጨመርበት ጠይቂው። ስግደትሽ ላይ መድኃኒዓለም እንዲጨመርበት ጠይቂው። መቁጠሪያና ስግደት መውደድሽ መልካም ነው፣ ደግፈዋለሁ። ግን መቁጠሪያው ላይና ስግደቱ ላይ ብቻ ባጭሩ እንዴት ነው? አንድ አባት ሲናገሩ ጸሎት ልማድ አይደለም፣ ጸሎት ስለ መርሐ ግብር የሚደረግ ሳይሆን በመርሐ ግብር የሚደረግ እንጂ ስለ መርሐ ግብር የሚደረግ አይደለም። ጸሎት መደበኛ ነው እንጂ ልማድ አይደለም። ጸሎት ልማድ ከሆነ በጣም ከባድ ነገር ውስጥ እየገባን ነው። ምን ማለት ታዲያ? ልማድ አታድርጉት፣ መደበኛ ይሁን እንጂ። መደበኛ ማለት ቋሚ። አያችሁ አይደለ? አጋንንቷ ምን እያደረገ መሰለሽ? አንቺ ጋር መቁጠሪያውና ስግደቱን ልማዳዊ እያደረገው ነው። እና ታለምዬ መድኃኒዓለም ይጨመርበት ያልኩሽ ተመስጦ ጨምሪበት። ስግደቴ ላይ አንተ ተጨመርበት። የኔ ስግደትና መቁጠሪያ አንተ ካልተጨመርክበት ምንም ነው በይው ለመድኃኒዓለም። ግልጽ ነው አይደለ? በተመስጦ በእያንዳንዱ በምትቀጠቅጭበት መሃል፣ በምትሰግጅበት መሃል ጌታዬ ኢየሱስ ክርስቶስ ሆይ ስግደቴን አንተ ተቀበል፣ ስግደቴን ከአንተ በረከትና ጸጋ ማገኝበት፣ ለአጋንንት ደግሞ እሳት አድርግበት። መቁጠሪያ ላይም አንተ ተጨመርበት ጌታ ሆይ፣ በምቀጠቅጥበት ሰዓት የአንተን መከራ ማስብበት። ግልጽ ነው አይደል? የአንተን መከራ ማስብበት፣ ከግርፋት ተሳታፊ ሆንበት። አዎ መቁጠሪያ ስንቀጠቅጥ እኮ የመድኃኒዓለምንም ግርፋቱን ማሰብ መቻል አለብን። ከግርፋት ከሕማም ምሳተፍበት፣ ከመስቀል ምሳተፍበት፣ አጋንንት ደግሞ የሚቃጠልበት አድርግልኝ እያልሽ ቀጥቅጪ፣ ስትቀጠቅጪ እና ስትሰግጂ ወለተ ሰንበት። እና ግን ልቤን ደግሞ ለአጋንንት እሳት አድርግ። ማን ነው? መሀሉን ገነት ነው ዳሩን እሳት እንደሚባለው ለሀገር እንዴት ነው የምንጸልየው? እንደዛ ብለን አይደል? ሀገራችንን መሀሏን ገነት ዳሯን እሳት፣ ልክ ለአጋንንትም እንደዛው አድርግበት፣ እጠርበት። ልቤን ጌታ ወይ ዙፋን አድርገው፣ ዙፋን አድርግና ተቀመጥበት። ልቤን ለአንተ ዙፋን አድርጌልሃለሁ እያልሽ ተማጸኝ። ያኔ አጋንንት ልብሽ ላይ እንደ ልብ እየመጣ መጨፈር አይችልም። ግልጽ ነው አይደል? እና እነኚህ ነገሮች ለውጥ አሳዩ። ደግሞ ወደኋላ አትበል፣ እየጠነከርሽ ነኝ። እሺ፣ እርፍ ይዞ ወደኋላ ማረስ ነው። መጠራጠር ማለት እርፍ ይዞ ወደኋላ መመልከት ነው። መድኃኒዓለም ደግሞ ማንም እርፍ በእጁ ይዞ ወደኋላ የሚመለከት ለእግዚአብሔር መንግስት የተገባ አይደለም ብሏል ሉቃስ 9:62 ላይ። እና በተረፈ በርቺ። ዛሩ ላይ ደግሞ አተኩር። እሺ፣ በጣም ዛሩ ስር የሰደደ ስለሆነ ግጩ። ወልዳማኔ ስራ ልገባ ነው። ሰራኝ ስራ ልገባ ነው። ስራ ልገባ ነው። ሰራኝ
አለው አለው ዘረን አሁን ተረለ ዘረን በትታሰረው ማለት ማንም የምታሰረው ጥላ ወጊ ሌላ ጥላውጊ እንደገና ደግሞ ከሴትዮ የመጣ የቡዳ መንፈስ ከሴትዮዋ የመጣ የቡዳ መንፈስ ጥላ ወጊ ሰራዊታችን ሰብስቡና አውጡ። ጥላ ወጊው ውጣ። ድጋሚ ቁርአን አስቀርተን 3 ጊዜ ደፍተንባት ኤርፎን ቅዱ ንቀሉ። በመድኃኒዓለም ስም ኤርፎን ንቀሉ። ቆይ ወተን እንግባ ነቅለናል እባክህ። እሺ ሰራን ጥላ ወጊ ሌላስ? ከሴትዮዋ የመጣ ቡዳ ሌላስ? ቡዳ መንፈሳ እንደገና ደግሞ ልቧ ላይ ምን መታለን? ልቧ ላይ ሰራዊትን ሰብስብ። ለምንድን ነው ልቧ ላይ የተቀመጣችሁት? ልቧ ላይ ከተቀመጥነ ሳሎን የተቀመጠው እኛ አይደለንም። ልቧ ላይ ማን ነው የተቀመጠው? የሳል መንፈስ፣ የቅናት መንፈስ። ተነሱ በመድኃኒዓለም ስም ከልቧ ላይ ቶሎ። እንደገና ደግሞ ከአያቷ የመጣው ዛር አለው። ከአያቷ የመጣው ተወጋው። እስካሁን ተጋልጬ አላውቅም። ተነስ ሰራዊትን ሰብስብ ቶሎ ውጣ። እሺ ሰብስባለሁ። ሌላስ የቀረ ማን አለ? ሌላስ የቀረ? በሊቀ መልአክ በቅዱስ ገብርኤል ስም ሁላችሁም ራሳችሁን አጋልጡ። እሱን ሰውዬ አትጥራው አንተ ሰውዬ። እሱ ሰውዬ ነው ያማረረኝ። አሁንስ ራሳችሁን አጋልጡ ቶሎ በል። ሁላችሁም ራሳችሁን አጋልጡ። እሺ የበቀል መንፈስ አለን። የምን መንፈስ? የበቀል መንፈስ። ሰራዊትን ሰብስብ ቶሎ። እሺ ቶሎ ተነስ። ሌላስ የቀረ? አዳልሞት ያለን አዳልሞቲ። እሺ ሌላስ? ጠቋር አለው። ሌላስ? ሰላም ገብርኤል መልአክ ላለ ማርያም ዛይረፈ ከመዜን ውዳተ ዋኮ ትሩፈ እግዚአብሔር አበኒ ሲሳየ ልቡና መጽሐፈ ወአፉ የሙሴ ለመኮነ ጸያፈ ጰራቅሊጦስ አሮን ይኩነኒ አፈ ሊቀ መልአክ ቅዱስ ገብርኤል ይበቀላችሁ። ሌላስ የቀረ? የራይሎ የደም መንፈስ። የራይሎ በምንድን ነው የምትፈታተናት? እጇን በማድማት አውቄ እጇን በማድማት እንደገና ደግሞ ጠላቶቿ ደሟን ሲያፈሱ እኔም ግብሬን በዛው አገኛለሁ። ግን አሁንማ የተረገምክ አንተ ኤርኩስ፣ አንተ ካሰርከን በኋላ ይኸው ስራዋን ሰራ አንተ። ያንተ ምክር እኮ እኔም አልፈልግም አንተ ጋር እንድትመጣ። አንተ መከርካት በኋላ ደም አፍስሼ አላውቅም። ደም አፍስሼ አላውቅም። አንተ ከመከርካት በኋላ አንተ የመከርካትን አረገች። ከዛ በኋላ ደም አፍስሼ አላውቅም። ሰራዊትን ሰብስብ ቶሎ ጣ። እሺ ሰራዊታችን ከሰበሰብን በኋላ ደግሞ የሆነ ነገር ተናገር ተብያለሁ። ሰብስብ። እሺ ጥላው እየገቡት በኋላ ጥላው ስገባ ደግሞ በደንብ ታጋለች። ዋይ አስለፈልፋታል። የታባቱ እሺ ሰብስብ። ሰራዊትን ሰብስብ ተናግረናል። ሰብስብ። ሌላስ የቀረ ማን አለ? ሁላችሁንም ተናግረናል። ሌላውን እዚህ ራሳችን እሷ ትፈልጋለች። ሰላም ለተፈጥሮትከ በሌሊተ እሁድ ቀዲሙ
እማበ እሺ ወኢምንት ግብር ዘኢይጠየቅ ትርጓሜ ስሙ ሐዋርያ የእርግማን ልደት ገብርኤል ለበለዓም ኮከበ ልሙ ተወኝ እንተ ተወኝ ተስእለ በላሌከ መልክዐ ሕፃን ወእሙ ንጉሠ አይሁድ ዝንቱ ዘይቤ ማኅተሙ ቅዱስ ገብርኤል አቃጥለ። ተው አንተ ሌላስ እሱን የቀረ? ሰውዬ የቀራችሁ ራሳችሁን አጋልጡ። የእርግማን መንፈስ የእርግማ መንፈስ። ሌላስ? በቃ ሌላስ ሌላ የቀረ? ደግሞ የውሸት መንፈስ አለ። የውሸት መንፈስ። ሌላስ? ያው ሌላስ አስመሳዮች የቀረ? አለ። አስመሳይ አለን። አስመሳይ። ሌላስ? መስተፋቅር አለው። በቃ ኋላስ ተይኝ አንቺ መስተፋቅር። ኋላስ ምን ያደረገች? ከሀገራቸው ከነበሩበት ሀገር በመተት ነው ወደ ሌላ ሀገር የሄዱት ማለት ነው። እሱ መንፈስ ደግሞ አልተጋለጠም ማለት ነው። ቤተሰባቸውን ብትንትን ነው ያደረጋቸው። ምንም ነገር አባቷ ምንም ነገር እስከዛሬ ስንት ዓመት ሙሉ ምን የሆነ አባት የሚሰራ አባት እስከዛሬ ከ18 ጊዜ በላይ ተደብድቦ እግዚአብሔር ነው እስከዛሬ ድረስ ያኖረው እና በቃ እስካሁን ድረስ አባትየው ስራ መስራት አይችልም። ቢሰራ አንድ ብር እንኳን መያዝ አይችልም። አንድ ብር እንኳን በዛ ምክንያት ማለት ነው። እሺ የቤተሰብ መተት አለ። የቤተሰብ መተት በሊቀ አለ መልአክ ነው በቅዱስ ገብርኤል ስም አለ ነው። አባቷ ላይ ተቀምጠ የምታሰቃየው ማነው? ከአባቷ ላይ ተቀምጬ እኔ ብዙ ነን፣ እነሱ ብዙ ነን። ሁሉም ነው የቅናት ያገሩ በሙሉ ነው። እሱ ሀቀኛ ስለሆነ ሁሉም ሰው ቀንቶበት ገብቷል። የሁሉም ሰው ነው። መተቱ ሁሉም በምንድን ሰው የተመተትከው? መተቱ በምንድን የተመተትከው? በልብሱ በሳንቲም በሎሚ በሎሚ ነው መትተን እና ልብሱን ቆርጠን እና በእናቷ ጸጉር ካላስተወኝ በእናት በእናቷ ጸጉር። ከዛ ጥቁር አሞራ ጣልኩኝ ቤታቸው። እሺ ሌላስ? ከዛ አባቷን አካለ ጎደሎ አደረኩት። ተወኝ። አካለ ጎደሎ። እሺ አዎ ሰራዊታችን ሰብስቡ። ከቤተሰቧ በሙሉ ቶሎ ውጡ። ከቤተሰቧ ውጡ። እሺ እንሰበስባለን። ሌላስ የቀረ? ሌላ የለንም። በእናትህ ተወኝ። የቤተሰብ መንፈስ ያለው በብዛት ቤተሰቦቻቸው ናቸው የሚቀኑባቸው። ሰራዊታችን ሰብስቡ። ከቤተሰብ ቶሎ ውጡ። እሺ ሰበስቤያለሁ። ሌላስ የቀረ? የቀረ በቅዱስ ገብርኤል ስም የለንም። ሀላስ የቤተሰብ መተት አለን። ቤተሰብ የቅናት የጎረቤት አለን። ውጡ። ከጎረቤት የመጣን መንፈስ አለን። ከጎጃም ታድሰን ነበር አሁን በቅርብ ግን ይቺ የተረገመች ያዘችን። በሊቀ መልአክ በቅዱስ ገብርኤል ስም ውጡ ቶሎ ሁላችሁ። ይሄው እሺ ወጣን። የቤተሰብ መተት በሙሉ ሰላም ለዝክረ ስምከ ዘኢይተረጎም ምስጢር ባቱ ይመስል ብሂለ እግዚእ ወገብር ገብርኤል ኪው ጸዋሪ አብይ መንበር ሕዝቅኤል ዘነጸረከ በአምሳለ ብእሲ ክቡር ምስለ ገጸ ላም ወአንበሳ ወቀሊል ንስር። ቅዱስ ገብርኤል ይበቀላችሁ። ውጡ ሁላችሁ ቶሎ። እሺ ወጣን። የዘጋጁትን እድል ሙሉ ለሙሉ ክፈቱ። እሺ እንከፍታለን። የሁሉንም የእሷንም የቤተሰቦቿንም በሙሉ ቶሎ። እሺ ይኸው ሁሉንም አንስተናል። ወደ ግንባር ውጡ። ወደ ግንባር ውጡ ሁላችሁ። ወጥተናል። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም። ወይኔ ይህች ሴትዮ ደግሞ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በሶስቱ መልአክ ስም አይቻልም። በቅዱስ ሚካኤል ስማቸውን ጠራ። በቅዱስ ሚካኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን
ሁላችንን ከነ ሰራዊታችን ከመላ ሰውነታቸው ከመላ ሰውነቷ ወጥተን ከመላ ሰውነቷ ወጥተን ከቤተሰቦቿም ወጥተን ከቤተሰቦቿም ወጥተን እስከምንሸኝ ድረስ ምንም ስራ ላንሰራ እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ኧረ እነሱን ሰዎች ተዋቸው። አንተዬ ሰማይና ምድርን በፈጠረ ቶሎ በል ሰማይና ምድርን በፈጠረ በአጋዕዝተ ዓለም ሥላሴ ስም ከነ ሰራዊታችን ከነ ሰራዊታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ወይኔ አጋዕዝተ ዓለም ቅድስት ሥላሴ ስርዓታችን ያጽኑብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ምንም ስራ አንሰራም። ልብ መልሱ፣ ወደ ራሱ አድርጓት። መናገር ተናገር፣ መጀመሪያ ልናገር። ቆይ ከተናገረች ራሷ ነው የምትናገረው። ልብ መልስ፣ አንተ መልስ። እሺ እኔ ወልደ አማኑኤል ወለተ ኢየሱስ አቤት። እንዴት ነው? እየበረታሽ ነው? እግዚአብሔር ይመስገን። እግዚአብሔር እንዴት ነው መንፈሳዊ ሕይወት? እግዚአብሔር ይመስገን። ቤተሰቦችሽ ንስሐ መግባት አለባቸው። እሺ ታለምዬ፣ ንስሐ ይግቡ። ንስሐ ከገቡ በኋላ ደግሞ ስጋው ደሙን ይቀበሉ። የቤተሰብ መተት እንዳለ ግልጽ ነው። ነገር ግን ከአጋንንት ስርዓት ደግሞ ሙሉ ለሙሉ ለመውጣት የእነሱ መንፈሳዊነት ይወስነዋል። እንዳቅማቸው ንስሐ ገብተው ስጋው ደሙ እየተቀበሉ አይ መቁረብ እንኳን እቆርባለሁ፣ ግን ትንሽ አባቴ ላይ አስቸገረኝ አሁን ላይ ማለት ነው። እሺ ምንድን ነው የሚለው? ንስሐ ግባ ስትይው እምቢ ይላል። ንስሐ ገብቷል፣ ስጋው ደሙን ተቀብሏል። ግን ጸበል ሂድ ስትለው አይሄድም። ሁለተኛ ጸበል ሲጠጣ በጣም ነው እንትን የሚለው ማለት ነው፣ የሚያመው። እንትን ማንበብ ይችላል አይደል? ማንበብ ይችላል። እሱማ አዎ ይጸልያል። መጸለይ የቅዱስ ሩፋኤል መልክ እንዲጸልይ እየጸለየ እንዲማጸን በጸሎቷ እዛው ጸበል እንኳን አልሄድም ቢል መጠመቅ ይችላል፣ ቤቱ ሆኖ ማለት ነው። መልክና ድርሳን እየጸለየ መልክ ድርሳን የቅዱሳንን ገድል እንዲጸልይ ንገሪው። ከዛ ቤቱም ቢሆን እየጸለየ ይጠመቅ። እሺ አበረታቸው እንደዛ እንዲያደርግ። በተለይ ደግሞ ይኸውልሽ እንዲጠመቅ ለማድረግ ጥሩ ሲስተም ተጠቀሚ። ለምሳሌ ትናንትና ስለመጥመቀ መለኮት ቅዱስ ዮሐንስ እየተናገርኩ ነበር አይደል? ገድሉን ያነበበ ምን አይነት በረከት እንደሚያገኝ ልክ አንቺም አስቀድመሽ የዚህን ቅዱስ ገድሉን ጸልይ ከማለት በፊት መጀመሪያ የተገባለትን ለዛ ቅዱስ የተገባለትን ቃል ኪዳን ንገሪው። እንዲያደረገ እንዲህ አይነት በረከት ያገኛል የሚለው ስትነግሪው ሰው ይነሳሳል። ገድል እየጸለየ ለማንበብ ማለት ነው፣ ለመጠመቅ ከዛ በረከት ለማግኘት። እናም ደግሞ ምንጊዜም ከመምከርሽ በፊት አስቀድመሽ እግዚአብሔር አምላክን ተማጸኙ። ልዑል እግዚአብሔር አምላኬ ወይ በአንደበቴ የሆነ አባቴ ምከርልኝ፣ የምናገረውን ቃል እንዲቀበል አድርግልኝ። እኔ በምናገርበት ሰዓት እሱ ውስጥ ሆነው የሚሰሙ ክፉ መናፍስትን ገስጽልኝ። እምቢ እንዲለኝ እንዳይቀበለኝ የሚያደርጉትን ክፉ መናፍስት ተበቀልልኝ። እንደዚሁም ደግሞ አባቴ የምናገረውን ቃል ተግባራዊ እንዲያደርግ አድርገው እያልሽ አስቀድመሽ ተማጸኝና ከዛ በኋላ ተናገሪ። አባትሽን ስትመክሪ ማንም ሰው የሚናገር ቢኖር እንደ እግዚአብሔር ቃል ይናገር ተብሎ ተጽፏልና። ግልጽ ነው አይደል? ይሄን አድርጊ። እሺ በተረፈ እሺ ሳራ ገብርኤል ጋር አለ። ሳራ ገብርኤል ጋር አለ። አንተ እንደው ሁሌ እንደው መነዝነዝ እንደ በቃም እንደው ኧረ እንደው ተቃጠልኩኝ። ማን ውስጥ ያደፈትከው? ሁላችሁም ራሳችሁን አጋልጡ። ማን ውስጥ ያደፈትከው? ማን ውስጥ ያደፈትከው? ማን? ተናገር አንተ። በሊቀ መልአክ በቅዱስ ገብርኤል ስም በቅድስት ድንግል ማርያም ስም ራሳችሁን አጋልጡ።
ተቃጠልኩ። ማን ናችሁ? ተናገሩ። ሳታታ እባክህ ይሄንን ምክርን ሁላችሁም ግልጽ ተናገሩ። ነው። ምን የምትለውን ያን እንደው ተወጥ አድርገህ ኧረ ተቃጠልኩ። ማን ናችሁ? ሁላችሁም ተናገሩ። የምትፈታተኗት እነማን ናችሁ? አትናገሩ። በቃ እኮ አሁንማ ሚስጥራችን ወጣ። ተናገሩ። ታዲያ ዝም እንላለን እንዴ? ተናገሩ። ማን ናችሁ የምትፈታተኗት? የበቀል መንፈስ የበቀል መንፈስ ጥላ ወጊ። ሌላስ? ጠቋር። ሌላስ? የንዴት መንፈስ። በቃ የንዴት መንፈስ አረገታለሁ። በዚህ በቃ ግብሬን ወስዳለሁ። እያናደርክ ነው ግብር የምትወስደው? እንደው በቃ በሆነ ባልሆነው ጫስ አረገታለሁ። አሁን ራሱ መንፈሱ ይለፈልፍ እንደው ቅጥም እያለው ነበር። ተነስ የንዴት መንፈስ፣ ሰራዊት ተሰብስብና ውጣ ቶሎ። ተነስ የንዴት መንፈስ። እህቶቼ ወንድሞቼ፣ ንዴት ላይ ተጠንቀቁ እሺ ፕሊዝ። በጣም ንዴት፣ ቁጣ፣ ብስጭት፣ መራገም በጣም ከባድ ነው። እንደውም ዜና አበው ላይ እንደዚህ ተብሎ ተጽፏል። ዜና አበው መጽሐፍ ላይ የሚቆጣ የሚናደድና የሚበሳጭ የማይቆጣ የማይናደድ የማይበሳጭ ልክ እንደ መላእክት ነው። ተበሳጭቶ ደግሞ ወዲያው የሚመለስ እንደ ቅዱሳን ተጋዳይ ነው። ተበሳጭቶ ወዲያው መለስ የሚል እናም ፈጣሪውን ይቅር በለኝ የሚል እሱ እንደ ቅዱሳን ተጋዳይ ነው። ተበሳጭቶ ተናዶ ደግሞ ቂመኛ የሚሆን ቂም የሚይዝ እሱ የሰይጣን ወንድሙ ነው ይላሉ ቅዱሳን አባቶቻችን። ዜና አበው ላይ ተጽፏል። እና ፕሊስ በቻልነው መጠን ላለመራገም፣ ላለመበሳጨት፣ ላለመናደድ ራሳችን መግዛት መቻል አለብን። ከተበሳጨን ደግሞ ፈጥነን መመለስ፣ ጌታዬ ይቅር በለኝ፣ አምላኬ ወይ ተሳሳትኩ ይቅር በለኝ እያልን ቶሎ ብለን ምሕረት እንጠይቅ። ወዲያው ልክ በመበሳጨት በመናደድ ጸጸት ከተሰማ ይቅር በለኝ በለው ፈጣሪ። ወዲያው ተንበርከክ በስሉ ፊት ጌታዬ መድኃኒዓለም ደካማ ነኝ፣ እሪያ ወደ ጭቃ እንደሚመለስ እኔም ተመለስኩኝና ወደ ብስጭቴ ተመልሻለሁና እባክህ ይቅር በለኝ ካል እንደ ቅዱሳን ተጋዳይ ነህ ማለት ነው። እንደ ቅዱሳን ተጋዳይ ሆነሃል ማለት ነው። ወዲያው ይቅርታ ከጠየቅ ተበሳጭተህ ወዲያው ከጠየቅ ፈጣሪን። ሌላው ደግሞ ቂመኛ ከሆንክ ግን በጣም ከባድ ነው። ቂመኛ ከመሆን ተጠንቀቅ። ቂመኛ ሰው ስጋ የለበሰ ሰይጣን ነው፣ የሰይጣን ወንድሙ ነው እንደተባለውና አደራ። ሶስተኛው ላይ ደግሞ በጣም መጠንቀቅ ያስፈልጋል፣ ቂም ይዞ ከመኖር። ሰራዊትን ሰብስብ፣ ቶሎ ቶሎ ጣ፣ ከልቧ ላይ ተነስ። ሰራዊትን ሰብስብ። ሌላ ይቀራ ማን አለ? በቃ ሚስጥር እኮ ሌላ ይቀራ። ታዲያ ዝም እላታለሁ። እንደውም የቀረ ሌላ ማን አለ? በቃ ጸሎታን አስተው አሁን እንዳሳግድ ጉልበቷን ላይ አቁስልኛል። ደም እየፈሰታት ጌቴ አምላኬ ለኔ ሲል እንጂ ነው ደሙን ያንጠበጠበል እያለ እንዳለ አፍርት ብላ ሰራዊታችሁን ሰብስቡ። ጸሎታን አስተው ተብላ ይትላክ። ቶሎ ውጡ ሁላችሁ። ሌላስ የቀረ ማን አለ? በቃ ብቸኛ እንድኮን ነው ፈልገው። እኔ ከዛ እንድትገናኝ አልፈልግም። በቃ እዛውም ዝቀት ትነግራለኝ። እውነት ወንድሞቿ እናት በቃ እንዳታወራ ሲደውሉላትም እንዳታነሳ ነው ያደረኳት። አባቷ አሁን እነሱ ስደውል ነበር መነሳ። አሁን እነሱ ወንድሟ በደም ደውሎ ይቅርታ አድርጊልኝ እህቴ፣ እኔ እኮ በቃ ጥሩ ሁኔታ አልነበሩም ብሎ በደም ይቅርታ ጠይቃት። ደግሞ መለስ ሰው እነሷ ሲደውል ዝም እንኳን ላነሳት አባ ስልክ እንዳታነሳ ነው የምታረጋት። በቃ ቀጣይ ለማርካት አባቷ። ሰራዊትን ሰብስብ፣ ቶሎ ቶሎ እንዳታነሳ። ለምንድን እንዳታነሳ የምታረጋት ሲደውሉላት? በጸሎት ሰዓት ነው ደግሞ የሚያስደውልላት። ከዛ ልክ ጸሎት ትጀምር እንዴ በቃ ስራዬ ነው። ልክ ጨርሰ ድረስ አስደውልባታለሁ። ከዛ አፈር ብላ እግዚአብሔር ገስጽ እያለች ታቃጥላኛለች። እንዲህ ጸሎት እኮ
እንደው ሰው ወይ አረደው ሰራዊትን ሰብስብ ቶሎ ቶሎ ውጣ። ሌላስ የቀረ የለም ሌላ የቀረ በሊቀ መልአክ በቅዱስ ገብርኤል ስም በቅድስት ድንግል ማርያም ስም አንድ በላይ ተቀምጬ ምን የምታረግ ቃሉ ግድፍ አደርግባታለሁ። አባቷ እንዲህ ብታይ እኮ ውዳሴ ማርያም ከሰኞ ጀምሮ እስከ እሑድ 7 ነው የሚደርስ አድርጋ ነው ጸሎተ ባርቶስ መዝሙረ ዳዊት ሰይፈ ሥላሴ ሰይፈ ምር እንዲህ ያሉ እንደሆነ በቃኝ ግን አልተፈቀደልኝም። ምን እንድሸኝ ይፈልጋለሁ ግን እሱ የታባ ቃላቶችን ማግደፍ ነው ስራ። ተነስ ከአንደበቷ ላይ ቶሎ ተነስ። ይችን ሁለተኛ መጣሁባት። እኔ በዚህ ታቆምልኛለች ብዬ ነበር። እሷ ግን እኔ እንደ አይነት አምላክ ያለኝ እሷ ሞቷ አቅንቶ ነው የሚቀበለኝ አንተን እንዲህ የምታረገው እያለኝ ደግሞ ሌላ ሲቀረ ማን አለ? እያስከፋቸውን ሰዎች እያኮርፎትን ዝም ብላ ጌታ ሆይ ይቅር በላቸው እያለኝ ስለ እነሱ ስሰግድ እንደው ቅብጥ ሌላ ሲቀረ ማን አለ? በቅድስት ድንግል ማርያም ስም የቀረ ጋግር አይጠራልን ሁሉ አስተዋን የትምከሻል ምናረግ አባቷ አስባ ተነስ ሰራዊትን ነገር ሰብስብ። እንዲያረጋለሁ ትላለህ። ምንም አታረግም አባቷ። ሰራዊትን ሰብስብ። ገርግር አይነ ጥላ ቶሎ ከህይወቷ ውጣ። ከህይወቷ ከዓላማዋ ውጣ። ውጣና ወደ ግንባር ውጣ። ታሰር። ሌላ የቀረ ማን አለ? የቀረ ሌላ በቅድስት ድንግል ማርያም ስም የቀረ ሰላም ለኪ እንዘንሰግን ብለኪ ማርያም እምንን አስተበቋኪ አማረዌናዊ ተማህፀነብኪ በእንተ አናምኪ ወያቄ ማውኪ ማይበረነ ዮም ድንግል ባርኪ። ቅድስት ድንግል ማርያም ትበቀል። የተደበቀ አለ ሌላ ተደብቀ የምትፈታተን ሌላ የምን የመቀኛ መንፈስ በሁሉ ነገር በቃ እንመቀኝታለን። በቃ እሺ የምቀኛ ፍቅር በቃ እንደው ለሰው ቅንነቷ በሁሉ እንምቀኝታ አባቱ ይህንን እያወቅን ከሰው ውጭ አረግናት። አሁን እኮ ብታይ ከሰው ነገር ከሶሻል ሚዲያ የለም። በቃ ጸሎትና ስግደት በቃ ስራ በቃ ይሄ ብቻ ነው ስራችን። አሁን በቃ እሺ የምቀኛ መንፈስ ሌላስ እንዲያድርጉ ሌላስ ሶሻል ሚዲያ ትጠቀሙ ምን አባታሷ ማስራኒ እንደምትለው ፍርጥላና የምቀኛ መንፈስ ሌላስ ማን አለ የቀረ? በቃ የለንም ያለነው ቅዱስ ገብርኤል ይበቀል። ሰራዊት ሰበስብ አባቷ ቶሎ ውጣ። ጣቋር ከነ ሰራዊት ውጣ። ቶሎ ውጣ። ወጥቼ ሌላስ የቀረ ሌላስ የቀረ? በሊቀ መልአክ በቅዱስ ገብርኤል ስም ሌላስ የቀረ? የቀረ የለም። ወደ ግንባሩቱ ሰራዊታችን ሰብስቡ። ቶሎ ውጡ። ከልቧ ከአይምሯ ውጡ። ከመላ ሰውነቷ ከእድሏ ከህይወቷ ውጡ። ልቧ ላይ ቁጭ ብያለሁ። ነጠላዋቂ ውጣ። ተነስ። ከልቧ ላይ ተነስ። ቶሎ ተነስ። በአብ በወልድ በመንፈስ ቅዱስ ስም ሁላችሁ በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም ቶሎ በል። በቅድስት ድንግል ማርያም ስም ስሟን ጥሩ። በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም
በቅዱስ ገብርኤል በቅዱስ ሩፋኤል ስም በሊቀ መልአክ በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ኧረ እንደው ወይ የእሱ እንዴት አድርጌ ነው የምጠራው? ወይ በስነ ያረሰኝ ስርዓት ጥሩ፣ ተፈከተኝ። በስነ ስርዓት ጥሩ። ቶሎ በል። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን ሁላችንም ገነዘወራታችን ከመላ ሰውነቷ ከህይወቷ ወጥተን ከሞላ ሰውነቷ ከህይወቷ ወጥተን ውጭ ከምንሸን ድረስ ምንም ስራ ላንሰራ እስከምንሸድ ምንም ስራ ላንሰራ እኛ እንሸኝ ሰማይና ምድርን በፈጠረ ሰማይና ምድርን በፈጠረ ሰማይና ምድር በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ሙሉ ለሙሉ ስራችን አቁመን ሙሉ ለሙሉ ስራችን አቁመን ሰራዊት ላንሰበስብ የጠቋር ሰራዊት ላልሰበስብ በምንም ነገር ላንፈታተን በጸሎቷም ጣልቃ ላንገባ ግንባር ላይ ከነ ሰራዊታችን ታስረን ተገዝተናል። ግንባር ላይ ከነ ሰራዊታችን ታስረን ተገዝተናል። ቅዱስ ሚካኤል ስራታችን ያጽናብን። ወይ አባቷ ቅዱስ ሚካኤል ስራታችን ያጽናብን። ወይ ስንጠራ ቤት እናለን፣ ምንም ስራ አንሰራም። ምንም ወይ ስንጠራ ቤት እና ምንም ስራ አንሰራም። ልብ መልሱ፣ መልሱ ልብ እግዚአብሔር ይከስ እህተ ገብርኤል በርቺ። ጸደ ማርያም የኪዳነ ምሕረት ልጅ ጋር አለ። አቤት 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 ትታሰርም የሰላቢ መተት መስተፋቀር መስተፋቀር ሌላስ ገርገር አይነት ላ በስራዋ በጸለቷ በስግደቷ ምንገራገር ስራ ምናበዛባት ከየቤቱ ወደ አንድ ቤት እያዘር ምናሰራት ወንድ አይነት ጥላ ሴት አይነት ጥላ ጠቋር የዘር ቡዳ የሚስጥር መጠጥ ሰራዊታችሁን ሰብስቡ እና አውጡ ቶሎ። ሰራዊታችሁን ሰብስቡ በቅድስት ኪዳነ ምሕረት ስም ሰራዊታችሁ ሰብስቡ እና አውጡ ሁላችሁ ቶሎ። በቅድስት ኪዳነ ምሕረት ስም ውጡ ቶሎ። ሌላስ የቀረ ማን አለ? የቀረ ማን አለ? ጥላወጊ ሌላስ የቀረ ቡዳ ሌላስ የአእምሮ መተት ሌላስ የቀረ ሰላም ለዝክረ ስምኪ እዛ አስተማ ሰልቦ ባኮከብ ሶበ ብርሃኑ ተከርኑ ጸልሙታ ነራኢ ህዝብ ኪዳነ አምላክ ማርያም ወተስፋ መድኃኒት ዘአርብ ተናዘዘ ብኪ አኮኑ ሊና ቀዳማይ አብ አመም ገነቱ ተሰደ በሐዘን ንጹህ ቅድስት ኪዳነ ምሕረት ታቃጥላችሁ። የቀረ ሌላ የዝሙት መንፈስ ሌላስ ውጪ መጣን ሙላ ጋር
ከውጭ መጣ ቡዳ ከአረብ የመጣ ቡዳ ሌላስ በቃ ገንዘብ አያዝንም። በቃ እኛ ነን ገንዘብ አያዝን። ከምስተፋቅር የመጣን ሰላም እኛ ነን። በቃ የምንጫወትበት እኛ ነን ተባብረን ከጠቋሩ ከወንድ አይነት ነው ገርገሩ እኛ ነን። በቃ ገንዘብ አያዝን። ገንዘብ የኛ ነው። በቃ ጉልበታም ሁሉ ነገሯም የሰልምን እኛ ራሳችንን እንዳሰግድን ጉልበታ ያዝን። እንዳጸልም ስራ ምናበዘበት እኛ ራሳችን ነን። እኛ ደብተራ መተት ነን። በቃ ጉልበቷ የምትይዝ ስራ እንዳትሰራ የምታደርጉ ስራ ትሰራለች፣ ግን እንዳሰግድ ስራ የምናበዛ በቃ 24 ሰዓት ነው የምናሰራት። እንዳሰግድ እንዳትጸልይ። አሁን መልክም ቅዱስ ሩፋኤል ይዛን ነበር። ያንም ያዝናት በስራ ያዝናት። ከአንድ ቤት ወደ አንድ ቤት እያንገላታን እያሰራናት ነው። በቃ አስተዋቸው ስራ አብዝታችሁ አስተዋቸው ጸሎቷን አትተውም፣ ግን ቢያንስ መልከ ሩፋኤል ታደርስ ነበር። ያና ቆምንባት አቃጠለችን እኮ ታዲያ ምንም አንድ ደቂቃ አይሰጧትም አስሮቿ ልጇ ቤት እያስላከች። ዛሬ እንኳን ሴትዮዋ ወጣላት ነው እድል ያገኘችው። እናንተ ናቸው የምታደርጉት? አሁኛንን እሷማ እኮ 24 ሰዓት ግሩፕ ላይ ማን የምታሳልፈው ግን እኛን። እሺ ከሴትዮዋ ተነሱ። ስራ የምታረጓት እንዲበዛባት የምታረጉ ተሰብሰቡ ቶሎ። ስራ እንዲበዛባት የምታረጉ ቶሎ። ስራ የምታበዙባት ሰራዊታችሁ ሰብስቡ። ስራ የምናበዛባት ሰብስብ ሰራዊታችሁ። ልብስ የምናቃጥለው እንድትጩበት ፈሪ እንድትሆን የምናደርገው ልብስ የምናቃጥልበት ሰራዊታችሁ ሰብስቡ ቶሎ። ከሴትዮዋ ተነሱ። ስራችሁንም አቁሙ። ሙሉ ለሙሉ አቁሙ። ስራችሁን አቁሙ። ቅዱስ ሚካኤል ኪዳነ ምሕረት እያለች በስግድ ባጸልይ እንኳን እናንተ ተበቀሉልኝ እያለች እኮ ነው እስካሁን ያለች ቆሻሻ። እንደዚህ ነው የሚያደርገው። አያችሁ አይደል እህት ወንድሞች? እንዳትሰግዱ እንዳትጸልዩ ለማድረግ የሚጠቀምበት ሲስተም አንዱ አረቦች ላይ ያድርና እረፍት እንዲነሷቸው ያደርጋል። ስራ እንዲያበዛባቸው። ከዛ አረቦቹ እረፍት አይሰጧቸውም። አብዝተው እንዲያዟቸዋል ማለት ነው። ይሄ የአጋንንቱ ሴራ ነው። እንዳትጸልዩ እንዳትሰግዱ እንዳትፋለሙት በዚህ መንገድም ይዋጋል ማለት ነው። ድምፅን አስጠላኝ። እግዚአብሔር ይገስጽ። ሰራዊትን ሰብስብ ቶሎ ቶሎ ባልጸልይም ባልሰግድም እናንተ ተበቀሉኝ ትላቸዋለች። በዛ ነው ያለች እንጂ እኮ አቅም ሁሉም ነጠቅናት። ሁሉም ሰውነቷ ሁሉም ነገር ነጠቅናት። ግን በቃ እንደዛ ነው ያሸነፈችን። ገንዘቧን ባንለቅ እንኳን አሁን ራሱ በቃ አትናደድም። አሁን ገንዘባ የ2 ዓመት ገንዘብ አለኛ ጋር ግን አቆመች። በቃ አንተ ታውቃለህ እያለች አቆመች። አሁን መናደድ ሁሉም ነገሯን ነጠቅናት። ግን በቃ አሸነፈችን። አሁንም በእንደዛ ሰራዊታችን ሰብስቡ ቶሎ ቶሎ። ሰራዊታችን ሰብስቡ። እሺ በቃ ከእጮኛዋም ሰራዊታችን ሰብስበን በሱ ላይም በትነን እንዳይግዛት እንዳይረዳት ማንም ሰው እንዳይረዳት አደረግን። ከሱም ላይ ሰብስበን ከአሰሪዎቿም ሰብስበን ሌላስ የቀረ ማን አለ? በቃ ቤተሰቦቿም ጋርም አለን። ምንም ገንዘብ የላትም። ገንዘብ አይዘነዋል። እኛ ግን እንዳትረዳ እናደርጋለን። ሰራዊታችሁ ሰብስቡ። ሰራዊታችሁ ሰብስቡ። ተረብ እያልን እናስጠይቃታለን። ምንም የላቸውም። እነሱ በሽተኞች ናቸው። በቤታቸው እናት አባት ሁሉም በሽተኞች ናቸው። በሽተኛ አደረገው ማን ነው?
አንድ በሽተኛ ያደረገው መተት ነን በቃ አባቷ አንድ እግሯ አንድ እጇ አይሰራም። እንደዛ ብሎ ነው የወለዳት። የተወለደች እች ብቻ ናት መርዳት የምችለው። እችንም እኛ ያዝናት። የቤተሰብ ዛርም አለን። መተትና ቤተሰብ ዛር ቤተሰብ ያሳማችሁት እናንተ ናችሁ? አዎ እኛ ነን። ሰራዊታችሁ ሰብስቡ ከቤተሰቦቿ ቶሎ ውጡ። ከቤተሰቦቿ ውጡ። ውጡ ከቤተሰብ ከቤተሰቦቿ ውጡ። በሽታችሁን አንሱ። አንሱ በሽታችሁን። ከቤተሰብ በሽታችንን አንስተን አንሱ። በሽታችሁንም ሰራዊታችሁንም ሰብስቡ። ከነ ሰራዊታችሁ ውጡ። ከነ ሰራዊታችንን አንስተን በቃ ሌላስ የቀረ ማን አለ? የቀረ ማህፀን ላይ ያለን ማህፀን መተት ማህፀን ላይ ቁጭ ብለን እንዳትወል እሷ ጋር የቀረበ ወንድም ራሱ የእሷ እንዳይሆን እንዲዘሙ አዘሙ በዝሙት ስለምጠላ አዘሙተ አጣላቸው የተባልናለን። በቃ ማህፀኗ ላይ ቁጭ ብለን የኔ ካልሆነች የማንም አትሆንም ተብለናል። በቃ የስልስ ዙ አለን። ተነስ ሰራዊት ሰብስብና ተነስ ቶሎ። ለምንም አለን ወይ ከማህፀን ወጣን። ከጓደኛዋ ውጣ። ወይ ወይ ከጓደኛዋ ተነስ። እንዲህ ምን አገባት? እጇ ላይ አድርጋ ትሰግዳለች። እንዴት ቆሻሻ ተነስ። ደረሷ አቅም የላትም። እጇ ላይ አድርጋ እኮ ነው የምትሰግድለት። እንዲህ ቢሄዱ እኮ ራሱ አትናደድም። ሰራዊትን ሰብስብ። ሰራዊታችንም ሰብስበን ውጡ ሁላችሁም። አያችሁ አይደል ወንድሞች? እዚህ ጋር እታችንን በጣም የተቀማት ነገር ምንድን ነው ብትሉ አትናደድ። በምንም ነገር ምን አትልም። ሰምታችሁኝ አይደል? ምን አትልም። አልሰማችሁኝም? አትናደድም። ሰምተናል ወንድሞች። ይሄ ነው ለእሷ አሁን በጣም የጠቀማት። በጣም ፈተና ውስጥ እኮ ናት ያለችው። ፈተና ውስጥ ሆና ግን ንዴት የሚባል ነገር አታቅርብም ወደ ራሷ ማለት ነው። አለመናደድ ያዙት፣ ይጠቅማቸዋል። አትናደዱ በምንም ነገር። የፈለገ የሚያናድድ የሚያበሳጭ ነገር ቢገጥማችሁ በጭራሽ አትናደዱ። ጌታዬ እንደ ፈቃድ የጌታ ፈቃድ ይሁን ብለን ዝም አልን ተብሎ እንደተጻፈው የሐዋርያት ሥራ ምዕራፍ 21 ቁጥር 14 ላይ ጌታዬ እንደ ፈቃድ ሁሉን ነገር ለአንተ አሳልፌ ሰጥቻለሁ ብሎ አሳልፎ መስጠት ለመድኃኒዓለም እንጂ በመናደድ በመበሳጨት ምንም የምናተርፈው ነገር የለም። እና አንድ የምንማረው ትምህርት ይሄ ነው። ሰራዊታችን ቶሎ ሙሉ ለሙሉ ባለፈው ራሱ እኮ ካለፈ እኮ በጣም ነው የምትናደደው። ይሄን ሁላ ያለቀስኩት ይሄን ሁላ የተናደድኩት እያለች በጣም ነው የምትናደደው። ባለፈው ይቅር አሁን እንድትናደድ በጣም ነው የምትናደደው። ያለፈው ሰራዊታችን ሰብስቡ ቶሎ ቶሎ። እሺ እሺ። ከመላ ሰውነቷ ከውጣቱ ሌላ ይቀራል? የቀረ ከመላ ሰውነቷ በቃ እኛንን እግሯም እጇም ሁሉ ነገር አይቶ ቀጠጥርን። ግን እግሯን በቃ በበሽታው አትሸነፍም። በቃ ቁጭ ካላረግናት አትሸነፍም። ምንም በቃ አሁን ተስፋ ቆርጠናል እኛ ራሳችን። ምንም በስግደት በምን ብንይዛትም ራሱ በቃ ቅዱስ ሚካኤል ድረስልኝ፣ ኪዳነ ምሕረት ድረስልኝ፣ አንተ ያዝልኝ፣ አንተ አስቀጥቅጥልኝ፣ የኔ አንድ ስግደት ለእናንተ አንድ ሚሊዮን የሆነባችሁ እያለች 10 ጊዜ ተነሱ። ከእጇም ከእግሯም ውጡ፣ ከመላ ሰውነቷ ከእጇም ከእግሯም ከልቧም ከአንደበቷም ከጭንቅላቷም ከገንዘቧም ከበረከቷም ከጨኛዋም ከመላ ሰውነቷም ወተን የዝሙት መንፈስም ሁላችን ሌላ የተደበቀ ካለ ራስን አጋል በቅድስ ኪዳነ ምሕረት በቅድስ ኪዳነ ምሕረት የተደበቀ ካለ ራስን አጋል። የሙት መንፈስ አለን ጥላ ወጊ ብለናል። የትም የሙት መንፈስ ሌላስ የተደበቀ አለ? በቃ ልቧ ላይ የለንም።
ልቧ በጸሎት ሰዓት ስትቆም በቃ ልቧ እናፍናለን። የሚስጥር መተት ሚስጥር ሆናችሁ ስራዎቹ ስሩ የተባለ ተነስ የሚስጥር መተት ከማርጌታው ከደብተራው መጣን ከድሮ ፍቅረኛ አባት ልጅ መጣን። ተነስ ከልቧን ውጣ የሚስጥር መተት አይኗም ሸፍናታለን እንጋርዳታለን። አይኗም ላይ ሰወረን። ተነስ ከአይኗ ላይ የሚስጥር መተት የሞት መንፈስ አይኗን የምትጋርዱ ሁላችሁም ውጡ ቶሎ። እሺ በቃ ሸኘን በቃን። እኛ በቃ የሰላዊ ብቻ ነው ቁሪያ የተባለች የሰላዊ ገንዘበይ ሳትለቅ አትሄድም ብላለች። ሌላችን ሸኘን በቃ ሸኘን። ሌላ የተደበቃለ መጀመሪያ ራስን አጋልጥ። የተደበቃለ ሚስጥር ስለተባል ሚስጥር ሆነን በቃ ከቅርብ ዘመድ የመጣናለን ሚስጥር እናነሰረን። በቃ ውጣ ሰራዊትን ሰብስብ ቶሎ። ሰራዊታችን ሰብስበን ሌላ ይቀራለ በቅድስት ኪዳነ ምሕረት በቃ በቅድስት በእናቷ ኪዳነ ምሕረት የለንም። ገጸ ቅድስና ስቡ ዘየድም ስኑ ዳለ ፀሐይ ወወር ትምህርተ ኪዳን ማርያም ወቀስተ ደመና ብሩ እማበ አምላክ ማሪ እማመነሳኪኖ አማስሮት አለነ ይደገመ አይ ቅድስት ኪዳነ ምሕረት ተነስ ተሰብሰብ ሁላችሁም ውጡ። የምናደርጉበት ልቧ ላይ አሁን አምረዋ ላይ ሆነን አሁን እኮ የጠፋው ካንቺ ሊዘማው ሂዶ ነው እንደዚህ እኮ ነው እያን የምንሻኮሽኩበትም አለን ጆሮ ላይ ሆነን እናንተ ስራ ነው እያለች ደግሞ ተሰብሰቡ ሁላችንም ሰራዊታችን ሰብስበን መጀመሪያ የምትታሰረው ማን ነው? እሺ የምንታሰር እኛ የሰላዊ መተት ነን። የሰላዊ መተት ታሰሩ ብለናል። ገንዘብ የሰዓት ለቋት ሄዱም ብላለች። ከዛ በአብ በወልድ በመንፈስ ቅዱስ ስም ከአሁን ሰዓት ጀምረን ገንዘቧን ላንነካ አሁን መንካት አንችልም። አሁን ገንዘቧን ላንይዝባት የያዝነውን ገንዘብ ልናስለቅቅ እስከምንሸኝ ድረስ ምንም ስራ ላንሰራ ከነ ሰራዊታችን በቅድስት ኪዳነ ምሕረት ስም ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ቅድስት ኪዳነ ምሕረት ስራታችን ታጽናብን። ሌሎቻችሁ ተዘጋጁ። የምትሸኙ ቶሎ ተዘጋጁ ሁላችሁ። ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ውጡ። በሽታችሁን አንሱ። እስከ ራስ ፀጉሯ ያለን ሰራዊታችን ሰብስበን አብረ ተዘጋጁ። በአብ በወልድ በመንፈስ ቅዱስ በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን ከእሷም ከቤተሰቧም ወጥተን የዘጋነውን እድላቸውንም እድሏን ከፍተን ሙሉ ለሙሉ ስራችን አቁመን ከእንግዲህ ላንመለስ ላንታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም በቅድስት ኪዳነ ምሕረት የእሳት መቀነት ታንቀን ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስረናል። የመጨረሻችን ነው። አንመለስም።
የመጨረሻችን ነው የምናስበው። ቅድስት ኪዳነ ምሕረት ልጅሽን ተረከብ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቶሎ። ልጅሽን ተረከብኝ። ሰላም ለቀራንብትኪ ንጻሬ አእይንት ለኡቃቤ እለስዩማት እማንቱ እይንተ ምስዋር ወግድባቤ ማርያም በልዮ ለዘወለድክዮ በኢሩካቤ አይቴ ቃልከ እግዚኦ እምር ለኪ ዘይቤ ለማጣን ጻውኦ ስመኪ ነባቤ። ቅድስት ኪዳነ ምሕረት ሲኦል ታውረዳችሁ። አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውረዳችሁ። እግዚአብሔር ይገስጽ። በለን ያሳራይ ዘጋኛለህ አምላክ ወልደ አማኑኤል እኛን ሰላም እባክህ ሰረኛ ሰላም ጃን እኮ ነው አትሰማም? እሺ ሰዓት የለም። ዛሬ ለመታሰር የመጣችሁ በሙሉ ሁሉም ጋር ያላችሁ በአንድነት ውጡ። ቶሎ ወደ ግንባር ቶሎ። ሰራዊታችሁ ሰብስቡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ታዛችኋል። ሁሉም ጋር ያላችሁ ቶሎ ቶሎ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ መንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ ሥላሴ ኃይሌ ሥላሴ ወፀወኔ ሥላሴ በስመ ሥላሴ እቀጠቅጥ ከይሴ ውጡ ቶሎ። ቅድስ ሳይቀር ውጡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ታዛቸዋል። የቤተሰብ የዛር መናፍስት መተት፣ የእድሳት መተት፣ አይነ ጥላ ቡዳ፣ ዛር አይነ ጥላ ቡዳ ውጡ ቶሎ። መናፍስት የአየር አጋንንት ሉሲፈር፣ ሳጥናኤል ውጡ። የአየር ጋኔን ሁሉም ጋር ያላችሁ ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ትሰመግዘ ሱራፌል ዘምሩ ሳርኡስ ወዘምሎ ላለኡል ጊዜ ጸዋጉ ከቀረበኒ በምረቶሳል ሳለነ ቅዱስ ሚካኤል ቅድመ መንበሩ ለልዑል ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቶ ለመልከ ዘዴቅ ከመትባርከነ በመስቀልከ ዘወርቅ ገብርኤል ማይከሌ ነትዋኔ በጽድቅ ቶሎ። ቅዱስ ሚካኤል ቅዱስ ገብርኤል በእሳት ሰይፋቸው እያረዱ ያውጣችሁ ቶሎ። ሰላም ለኪ እንዘንሰግድ ንብለኪ ማርያም እምንን አስተበቅዋኪ ማረዌናዊ ተማይጸንብኪ በእንታና ምኪ ወያቄ ማቡኪ ማህበረ ንዮም ድንግል ባረኪ። በቅድስት ድንግል ማርያም ስም አንድ መንፈስ እንዳይቀር አንድ መንፈስ እንዳይቀር የዘጋጁትን እድል ክፈቱ። በሽታችሁን አንሱ ቶሎ። ከመላ ሰውነታቸው ከህይወታቸው ውጡ። ወልድ በመንፈስ ቅዱስ ስም ስም ድንግል ማርያም ስም ቅድስት ድንግል በሽታችን ስራ ላንሰራ በቅድስት ሥላሴ ስም ታችን ግንባር ላይ በትምህርተ መስቀል ታስረን ተገዝተናል። ግንባር ላይ ታስረናል። ብን ስራ አንሰራም። የምትሸኝ የተፈቀደላችሁ ተዘጋጁ፣ 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 ተዘጋጁላችሁ።
በአጋዕዝተ ዓለም በቅድስት ሥላሴ ስም ተዘጋጁ። ሁላችሁ ስራችሁን አቁሙ። የዘጋችሁትን እድል ክፈቱ። በሽታችሁን አንሱ። ቶሎ ሰራዊታችሁ ሰብስቡ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ። ተዘጋጁ። በአጋዕዝተ ዓለም በቅድስት ሥላሴ ተዘጋጁ። በመንፈስ ቅዱስ ስም በአብ ወልድ መንፈስ ቅዱስ ስም ስም በኃያሉ በቸሩ መድኃኔዓለም ስም አትሞትም ይህች አትሞትም። ቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሩፋኤል ስም ሁላችንም ከነ ሰራዊታችን አትሞትም። መላ ሰውነታቸው ከህይወታቸው ወጥተን ከሞላ ሰውነታቸው ከህይወታቸው ወጥተን ከፍተን የዘጋነው ደግሞ ከፍተን እኛ ግደላን የተባለ በሽታችንን አንስተን ሰራዊታችንን ሰብስበን እንታደስ እንግዲህ ላንመለስ አንታደስ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ቅዱስ ገብርኤል በቅዱስ ሩፋኤል የእሳት ሰይፍ እየታረደ ሲኦል ታስረናል። ቅዱስ ሚካኤል በረኛ 19 በቅዱስ ሚካኤል እሳት ሰይፍ ታርደን አልመለሰ መጨረሻችን ደራሻችን ነው። ተረከቡ እያላችሁ 7 ጊዜ ሰግዳችሁ ቶሎ ወደ ሲኦል ቅዱስ ሥላሴ ልጃችሁን ተረከቡ። አጋዕዝተ ዓለም ቅዱስ ሥላሴ ልጃችሁን ተረከቡ። አጋዕዝተ ዓለም ቅዱስ ሥላሴ ልጃችሁን ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሲ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሲ ኃይሌ የሥላሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ ሲኦል ያውርዳችሁ። እግዚአብሔር ይገስጸን። ምትታሰር ነው ምትታሰር ነው። ሰራዊታችሁን ሰብስቡ። የእድሳት መተት ውጡ። ቶሎ ቶሎ ሰራዊታችሁ ሰብስቡ። ከመላ ሰውነቷ ከህይወቷ ውጡ። ቶሎ ቶሎ ሁላችሁ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ውጡ። ሁላችሁም ቶሎ ተሰብሰብ ተሰብሰብ። ቶሎ ሙሉ ለሙሉ ውጡ። ተዘጋጁ። ለመሸኘት ተዘጋጁ። ከመላ ሰውነቷ ውጡ። ልቀቁ። አይምሯን ልቀቁ። ከመላ ሰውነቷ ውጡ። ተዘጋጁ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም ቶሎ በል። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም አይቻልም። በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አይቻልም። በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ቶሎ በል። ቶሎ ታዘዙ። በቅዱስ ሚካኤል ስሙን ጥሩ።
ስሙን ጥሩ። በቅዱስ ሚካኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በቅዱስ ገብርኤል፣ በቅዱስ ሩፋኤል ስም፣ በሊቀ ሰማዕት በቅዱስ ጊዮርጊስ ስም በሊቀ ሰማዕት በቅዱስ ጊዮርጊስ ስም ሁላችንም ከነሰራዊታችን ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን ከአይምሯ የያዝነውን ሁሉ ለቀን ከአይምሮ የያዝነውን ለቀን ይሰራሉ። እንግዲህ ላንመለስ እንግዲህ ላንመለስ እድሏን ክፈቱ። የዘጋነውን እድሏን ከፍተን ከፍተናል። 12 ደቂቃ ቅጥቅጥ አደረገን። ከመላ ሰውነቷ ወጥተን ከመላ ሰውነቷ ወጥተን በአጋዕዝተ ዓለም በቅድስት ሥላሴ ስም አጋዝንታን በቅድስት ሥላሴ በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድን ለዘላለም ሲኦል ታስረናል። በሊቀ መልአክ በቅዱስ ሚካኤል የእሳት ሰይፍ እየታረድን ለዘላለም ሲኦል ታስረናል። ለዘላለም ሲኦል ታስረናል። ለዘላለም በሲኦል ታስረናል። ቅዱስ ሚካኤል ልጅን ተረከብ እያላችሁ 7 ጊዜ ሰግዳችሁ ቶሎ አስረክቡና ወደ ሲኦል። ቅዱስ ሚካኤል ልጅን ተረከብ። ኦ ሚካኤል፣ ኦ ሚካኤል፣ ኦ መተንብል ካናሪያም ተሰመደ ሱራፊ ዘምሩ ሳርኡስ ወዘምሩ ላልኡል ጊዜ ጸዋፉከ ረበን በምረቱ ሳለን ቅዱስ ሚካኤል ቅድመ መንበሩ ላልኡል ሊቀ መላእክት ቅዱስ ሚካኤል በእሳት ሰይፍ እያረደ ሲኦል አውርዳችሁ። እግዚአብሔር ይገስጸን። እሺ እህት ወንድሞች፣ የዛሬው መርሃ ግብራችን በዚሁ ተጠናቋል። በእውነት ለእናንተ የደረሰ ልዑል እግዚአብሔር አምላካችን አሜን አሜን አሜን። ለእናንተ የደረሰ ልዑል እግዚአብሔር አምላካችን ለሁላችን የሚደርስልን። የዛሬው መርሃ ግብራችን በዚሁ ተጠናቋል። በሰላም አስጀምሮ በሰላም ያስፈጸመን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ነገ የለም። እሺ እህት ወንድሞች፣ የመናፈሸኝት መርሃ ግብር ነገ ቅዳሜ አይኖረንም፣ እሁድም አይኖረንም። ከዚህ በኋላ የሚኖረን ሰኞ ነው። ሰኞ ነው የሚኖረን ማለት ነው። ያው ላሳውቃችሁ ብዬ ነው። ምናልባት አዳዲስ የመጣችሁ ካላችሁ ነገ የሚኖር መስሏችሁ ማለት ነው። ስለዚህ ሰኞ ነው የምንገናኝ፣ ከሰኞ እስከ ዓርብ ያለ መርሃ ግብር ስለሆነ ማለት ነው። ለነበረን ጊዜ ቸሩ መድኃኔዓለም ስሙ ለዘላለም የተመሰገነ ይሁን። የዛሬው ግን በኋላ 10 ሰዓት ላይ ጥያቄና መልስ መርሃ ግብር እንዳለ ነው። እስከዛው ድረስ ወደ ጸሎት ልንገባ ይገባል። አሁን ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና ይህንን መርሃ ግብራችንን በጸሎት እንዝጋው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ ሰማያዊ አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነትህ ብዛት ተመልክተ መርሃ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ቸሩ አምላካችን መድኃኔ ዓለም እናመሰግንሃለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ ያደረስከን ስለ ድንግል ማርያም ብለን ቀሪውን ጊዜ እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተና እንድትጠብቀን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን አምላክ ሆይ ፍጻሜያችን እንድታሳምርልን በየጊዜው የሚጸለየውን ጸሎት የሚሰገደውን ስግደት የኃጢአት መደምሰሻ የመንግስተ ሰማይ መውረሻ አጋንንትን ድል መንሻ
በኃጢአታችን ስም ነው ጥራት ገባ እንደ ቸርነት ብዛት እንዲያልን እንማጸን አባታችን በሰማያት ይቀ መንግስት ፈቃድ በሰማይ እንዲሁም የዕለት እንጀራችንን ዛሬ በደልን ይቅር እኛም የበደሉንን ይቅር እንደምንል አቤቱን አታግባን ከክፉ አድነን እንጂ መንግስት ኃይል፣ ክብር፣ ምስጋና ለዘላለሙ። እመቤታችን ድንግል ማርያም ሆይ በመልአኩ ቅዱስ ሰላምታ አይሰማም ወንድማችን አስወጥቶታ መሰለኝ ገብቶ ነበር። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር። አሜን 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 አሜን። እህት ወንድሞች የ7 ሰዓት መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ በኋላ የ10 ሰዓት መርሃ ግብራችን የጥያቄና መልስ እንደቀጠለ ነው ማለት ነው። አሁን ግን ሰዓቱ የጸሎት ሰዓት ስለሆነ ሁላችንም ወደ ጸሎት ልንገባ ይገባል። እስከዛው ድረስ ቸር ቆዩን። ቸሩ መድኃኔዓለም ከሁላችንም ጋር ይሁን። መልካም ቆይታ። አሜን አሜን ወንድም